ህልም እልም ከፊያሜታ አምሃ አንድ ማማ ላይ ሆነው ነው ወፍ የሚጠብቁት። ዛሬ እሷ ማማ ላይ ከዋሉ ነገ ደግሞ የሱ ማማ ላይ ተቀምጠው ሲጠብቁ ይውላሉ። ጥንቅሽ እየበሉ የፍቅር ወሬያቸውን ሲሰልቁ ወፎቹ ደግሞ ማሽላውን ይሰልቃሉ። እድሜ ልኬን ካንተ ጋር የማልሆን ከሆነ ፈጣሪ ቶሎ ብሎ ይግደለኝ ትለዋለች። እሱም በወንጭፍ ወፎቹን እያባረረ ደግሞ ሞትን ምን አመጣው? ይህን የመሰለ ገላ ላፈር መመኘት ምን ይሉታል ይላታል። እሷም እየሳቀች ከሞት የምናመልጥ መሰለ እንዴ? መሞታችን እንደሆነ አይቀርም። ካንተ ጋር የማልኖር ከሆነ ደግሞ ሞት ከሚመጣበት ቀን ቀደም ብሎ መጥቶ ይውሰደኝ አለችው። እንደዛ ከሆነማ አንድ ቀን ነው መሆን ያለበት፣ ምክንያቱም እኔ ከታች ነጠፍልሻለሁ አላት። ከልጅነታቸው ጀምረው በጣም ይዋደዳሉ። ግን ከፊታቸው ትልቅ ተራራ አለ። ሁለቱም ያ ተራራ ይለየናል ብለው ፈርተዋል። አበበችና ተመስገን ቢፋቀሩም አበበች ግን ዲያቆን እጮኛ አላት። ሰዎች ከተመስገን ጋር ያላትን ቀረቤታ የሚመለከቱት ልክ እንደ አብሮ አደግ ጓደኛና ወንድም ነው። ሁለቱ ግን በፍቅር ከንፈዋል። እሷ የቄስ ልጅ ናት። አባቷ የተከበሩ ቄስ ናቸው። እናቷም በሰዎች ትወደዳለች። ወንድሟም የቤተ ክርስቲያን አገልጋይ ዲያቆን ነው። እጮኛዋ ቀለሙም በጣም የሚከበር የልጅ ዋቂ ነው። የተረጋጋና ከአምላኩ ጋር ቅርብ የሆነ ወንድ ስለሆነ ቤተሰቦቿ ለሱ ሰጥተዋታል። እሷ ደግሞ ቀለሙን አትወደውም። ገና ስታየው ደሟ ይፈላል። እረ እንደውም አንዳንዴ በሞተ ብላ ትረግሟለች። ተመስገንም ቀለሙን መንገድ ላይ ሲያገኘው ገላምጦት ነው የሚሄደው። እሱ ግን ከሱ በተቃራኒው የእግዚአብሔር ሰላምታ ሳይሰጥ አያልፍም። ያ የማይረባ ሰውዬሽ ግን ያመዋል አይደል? ሰው ሲጠላው አያውቅም እንዴ? እኔ ስገላምጠው እሱ ሰላም ይለኛል ይላታል። እኔም ጤነኛ አይመስለኝም፣ ፊት ስነሳው ፈገግ ይላል አለች። ሁለቱም በጣም ይዋደዳሉ። ፍቅር አሳብዷቸዋል። ግን ደግሞ በመካከላቸው ያለውን ችግር እንዴት ብለው እንደሚያስወግዱት አልተነጋገሩበትም። በድብቅ ፍቅራቸውን እየቀጩ ጊዜውም እየሄደ ነው። ቀለሙ መጀመሪያ ላይ አበበችን አያውቃትም ነበር። ቤተሰቦቿ የታወቁና የካህን ዘር ስለሆኑ እንዲሁም ልጅቱ በስነ ምግባር ያደገች ስለሆነች አጭተንልሃል ሲሉት እሷን የማወቅ ጉጉት አደረበት። ለጓደኛው ሰላሙ እቺን ልጅ ማየት አለብኝ አለ። ከዛም ተደብቆ አያት። በጣም ደስ የምትልና ደርባባ ትመስላለች። አዎ ቤተሰቦቼ ጥሩ ምርጫን የመረጡልኝ አለ። ሰላሙ ግን በአበበች ቅሬታ አለው። ከተመስገን ጋር ያላት መቀራረብ ደስ አይልም። እሷ እኮ የዲያቆን እጮኛ ናት፣ ይህን ያክል ቀረቤታ ጥሩ አይደለም አለ። ቀለሙ ግን ወዷታል። አብሮ አደግ ጓደኛ ማለት እንደ ወንድም ነው። አበበች በተመስገን ፍቅር ተለክፋለች። ሌላ ወንድ ለማግባት አቅም የላትም። በዛ ላይ አባቷ ከተመስገን ጋር ያላት ቀረቤታ እያስወቀሳቸው ስለሆነ እንድትቀንስ እየነገሯት ነው። ታናሽ እህቷ እመቤት በሷ ትቀናለች። እኔም ለዲያቆን ብታጭ ደስ ይለኛል፣ አንቺ ግን ባገኘሽው ድል ደስተኛ አይደለሽም አለቻት። አሁን ባስረዳሽ አይገባሽም፣ ግን አንድ ቀን ልብሽ ውስጥ ፍቅር ሲገባ አስረዳሻለሁ አለቻት። እመቤት አልገባትም። እህቷ ከሌላ ወንድ ፍቅር እንደያዛት ለመረዳት አልቻለችም። ምክንያቱም ተመስገንን እንደ ወንድሟ እንደምታየው እርግጠኛ ስለሆነች ነው። ተመስገን ካበበች የሚለየውን ምንም ይሁን ምን ለመጋፈጥ ዝግጁ ነው። እሷ ከሱ ውጪ ሌላ ወንድ ጋር ሁና ማሰብ ያሳብደዋል። ለወንድ ጓደኛው ለዓለሙ ስለሷ ይነግረዋል። ዓለሙም ይቺ ልጅ ትቅርብ፣ የሌላ ሰው ሴት ናት፣ በዚህ ምክንያት ችግር ውስጥ ገባለህ ይለዋል። እሱ ግን ከሷ ራቅ የሚለውን ሰው አይሰማም። የሆነ ድግምትም ማስደርጋባለች፣ ቆይ ከሷ ውጪ ሴት የለም እንዴ ብሎ ቢቆጣውም ሊሰማው አልቻለም። ወፍ የሚጠብቁበት ማማ ላይ ቁጭ ብለው ሁለቱም ተክዘዋል። ቀስ በቀስ የሚፈሩት ቀን እየመጣ ነው። ቀለሙን ማግባት አልፈልግም፣ እኔ ሌላ የምወደው ሰው አለ ብትያቸው ምን ይላሉ ብሎ ጠየቃት። አባቴና ወንድሜ አንተንም እኔንም ነው የሚገሉን። ከመነግራቸው ይልቅ ለምን ተያይዘን አንጠፋም? እንደውም እንደዛ ብናደርግ የተሻለ ነው
ተመስገን ግን በዚህ አይስማማም። ቤተሰቦቼ ከኔ ውጪ የሚያግዛቸው ሰው የለም። እነሱን ማን ይንከባከባቸዋል? በዚህ እድሜያቸው ጥያቸው በጠፋ ይረግሙኛል። ስለዚህ መጥፋት አንችልም አላት። አበበች ማልቀስ ጀመረች። ስለዚህ ለሌላ ሰው ሲድሩኝ ዝም ነው የምትለው? መውደድስ ከዚህ ብቻ ነው አለችው። እሱም ሽርጡ ውስጥ አስገብቶ አቀፋት። እባክሽ አታልቅሺ፣ አንቺ ስታለቅሺ የማደርገው ሁሉ ግራ ይገባኛል። ሁለታችንም ተረጋግተን መፍትሄ መፈለግ አለብን አላት። አበበች የሱ እቅፍ ውስጥ ገብታ ጠረኑን ስታሸት ተረጋጋለች። ጭንቀቷ ይጠፋል። እሱም ቢሆን ወደ ደረቱ ሲያስጠጋት ዓለምን የተቆጣጠረ ይመስላል። ሁለቱም እንደተቃቀፉ በዝምታ ተቀምጠዋል። ቀለሙና ሰላሙ በማሽላው መሃል ባለው መንገድ እያለፉ ነበር። አበበችና ተመስገን ተቃቅፈው አዩአቸው። ነግሬ ነበር፣ እቺ ሴት ለእንዳንተ አይነቱ የቤተክርስቲያን አገልጋይና የተከበረ ሰው አትሆንም። ተመልከት እስኪ የጎረምሳ አቅፍ ውስጥ እኮ ናት አለው። ከመተቃቀፍ ውጪ ምን ሲያደርጉ አየናቸው? ንገረኝ እስኪ ታላቅ ወንድሟስ እንደዚህ አቅፋትም አለው ቀለሙ። ሰላሙ ጉሮሮውን ጠራርጎ እንዴት ዋላችሁ አላቸው። የኔ ሁለቱም ደንብረው ተነሱ። እሷም መልሳ እንዴት ዋላችሁ አለች። ተመስገን ግን እነሱን የጎሪጥ እያየ በዝምታ ቆሟል። አንዴ ልናናግርሽ ነበር ከማማው ውረጂ እስኪ ያለ ሰላሙ። የኔ ቀለሙ ደነገጠ። ምን ልትላት ነው አለው። አበበች ከማማው ወርዳ ወደ እነሱ ስትሄድ ተመስገን በቅናት ውስጡ እየተቃጠለ ነው። አበበችን ያናገራት ሰላሙ ነው። የተከበርሽ ሴት እኮ ነሽ፣ የዲያቆን እጮኛ ነሽ። ለምንድነው ከጎረምሳ ጋር የምትለጣጠፊው? የተናገራት በቁጣ ነበር። ቀለሙ ጓደኛውን በቃ እንሂድ ቢለውም እሱ መናገሩን አላቆመም። ራስሽን ቤተሰቦችሽን ማታዋርጂ፣ ከዚህ ጎረምሳ ራቂ አላት። ንግግሩ ያበሳጫት አበበች አይኖቿ እንደ ነበልባል እየተንቦገቦጉ ነው። ስለኔ ክብር አንተ አትነግረኝም? ከጅምሩስ አንተ ምን አገባ? የሰውት ውስጥ ምን አስገባ ብላ ጮኸችበት። የኔ ተመስገን በፍጥነት ወደ እነሱ ሄደ። ምንድነው ችግር አለ እንዴ አለ። ሰላሙ ዱላውን እያስተካከለ አዎ ችግሩ አንተ ነህ፣ የሰው ጮኛ እያሽኮረመምክ ነው በማለት ተናገረው። ለነገር ነው የመጣችሁት? እውነቱን ንገረኝ ካላችሁ አበበች ማግባት አትፈልግም። ሌላ የምትወደው ወንድ አለ። ቀለሙና ሰላሙ ተያዩ። እሷ ተመስገን የሚናገረውን ነገር ለማስቆም እየሞከረች ነው። ከዚህ በላይ ምንም አልተናገሩም። ሁለቱም መንገዳቸውን ቀጠሉ። አበበች ግን በተመስገን ተናዳለች። ለምን ይህንን ነገር ተናገርክ? አሁን ሄደው ለአባቴ ይነግሩታል አለችው። ከቀለሙ በላይ ጓደኛው ሰላሙ በጣም ተበሳጭቷል። ይቺ ሴት ክብርህንና ወንድነትህን እየተፈታተነች ነው። ለዚህ ነገር ቶሎ መፍትሄ ካልፈለክለት ክህነት አደጋ ላይ ይወድቃል አለው። ለቤተሰቦቿ መናገር አለብህ ቢለውም ቀለሙ ግን አልተናገረም። ከተናገርኩ ትጠላኛለች፣ ስለዚህ ለነሱ ከመናገር ይልቅ እኔ አናግራታለሁ አለ። አበበች ወደ ቤት ስትመለስ በፍርሃት ተሸማቃ ነበር። ከሷ ቀድሞ ሄዶ ተናግሮ የጠበቃት መስሏት ነበር፣ ግን እሷ አላደረገውም። እህቷን እመቤትን ጠየቀቻት። ዛሬ ቀለሙ ወደ ቤት መጥቶ ነበር እንዴ ብላ ጠየቀቻት። እህቷም እንዳልመጣ ነገረቻት። ለምን ጠየቅሽኝ? እመጣለሁ ብሎሽ ነበር እንዴ ስትላት አይደለም መንገድ ላይ ተገናኝተን ተጣልተን ነበር ብላ ነገረቻት። ገና ሳትጋቡ መጣላት ከጀመራችሁ እንዴት ነው የምትሆኑት? ለምንድነው አንቺ እንደሚስትነትሽ የማታከብሪው አለቻት። እመቤት ታናሿ ብትሆንም ምክሯ እንደ ትልቅ ሰው ነው። አበበች በእህቷ ተናደደች። አንቺ አይመለከትሽም አለች። እመቤት ውሃ ቀድታ ስትመለስ ቀለሙን መንገድ ላይ አገኘችው። የእህቷ ሁኔታ ስላሳሰባት አስቁማ አናገረችው። ከእህቷ ጋር ከመጋባታቸው በፊት እንደዚህ የሚያጨቃጭቃቸው ነገር ጥሩ እንዳልሆነና እሱም የሰርጉን ቀን ቀረብ አድርጎ ቶሎ እንዲያገባት ነገረችው። እህትሽ ከተመስገን ጋር ያላት ቀረቤታ ጥሩ አይደለም። በዛ ምክንያት ጓደኛዬ ትንሽ ወጣ ያለ ባህሪ አሳይቷት ነበር። ለዛ ይቅርታ ጠይቂልኝ፣ ሌላውን አታስቢ፣ ለኔ ተይው አላት። በርግጥ እህቷና ተመስገን መሃል ያለው ነገር እንኳን እሱን ሌላ ሰውም እንዲጠረጥር ያደርገዋል። ሰው ስላበበችና ስለ ተመስገን ማውራቱን ቀጥሏል። አባቷም በዚህ አሉባልታ በጣም ተናደዋል። ተመስገን ጥሩ ልጅ ነው፣ ግን ቢሆንም ከሱ ጋር መቀራረብሽ ስማችንን እያጎደፈው ነው። ስለዚህ
ከዚህ በኋላ ከሱ ትርቂያለሽ፣ ለተወሰነ ጊዜም ከቤት መውጣት የለብሽም ተባለች። በዚህ ውሳኔ በጣም ተናደደች። ሰው ስላወራ ብቻ ቤት ውስጥ ታስሬ ልቀመጥ ነው? ደግሞስ አብሮ አደግ ጓደኛዬ ልርቀው ነው አለች። አዎ፣ ምክንያቱም ከዚህ በኋላ አብሮ አደግ ጓደኛ ሳይሆን ባል ነው የሚያስፈልግሽ። ባልሽም በዚህ ወሬ ቅር ስለተሰኘ ከተመስገን ትርቂያለሽ ተባለች። ከቤት እንዳትወጪ ስለተባለች ወፍ የምትጠብቀው እመቤት ሆነች። እህትሽ እስከ መቼ ነው ከቤት የማትወጣው ብሎ ጠየቃት። ባንተ ምክንያት የእህቴ ሕይወት እየተመሰቃቀለ ነው፣ ስለዚህ ተዋት በቃ አለችው። እሱ ግን አበበች ላይ ተስፋ አይቆርጥም። ማንም ሳያየው ወደ ግቢያቸው ገብቶ ጓሮ ይደበቃል። አጋጣሚ ከቤት ወጥታ ወደ ጓሮ ስትዞር እጇን ይዞ ወደ ማሳው ይዟት ይገባል። አበበች ድንጋጤና ደስታ በተቀላቀለበት ስሜት ታቅፈዋለች። እኔን ለማየት ብለህ ራስን አደጋ ላይ እየጣልክ ነው። አባቴ ወይም ወንድሜ ካገኙ ይገሉሃል አለችው። አሁን ለምን ስለነሱ ታስቢያለሽ? አልናፈኩሽም እንዴ ይላታል። እሷም ድጋሚ ያቀፈችው በጣም ናፍቀኛል አለችው። ለቀናት ስላልተገናኙ በናፍቆት እየተቃጠሉ ነበር። ተሙዋ፣ የኔና ያንተ መጨረሻ ግን ምንድነው? እንደዚህ ድብብቆሽ እየተጫወትን ልንኖር ነው? ደግሞ ያንን እንከፍ ካገባሁት በኋላ የመገናኘት እድላችን ያነሰ ነው አለችው። ታያው ናፍቆት ይልወጣ፣ ስለሚያስጨንቀኝ ነገር እያወራሽ ዋሳ እንድጨነቅ አታድርጊ። ሁለቱም ተቃቅፈው እያለ እናቷ ወደ ጓሮ ዙራ ጠራቻት። በድንጋጤ ክዋሉ። አበበች ድምጿን ከፍ አድርጋ እየተጸዳዳው ነው መጣው አለቻት። እናቷም ግራ ተጋብታ ወደ ቤት ተመለሰች። ነገ እንደምንም ብዬ ከቤት እወጣለሁ፣ ሁልጊዜም የምንገናኝበት ቦታ ጠብቀኝ፣ በደንብ እናወራለን ብላው ልትሄድ ስትል እጇን ሳብ አድርጎ አንገቷን ሳማት። አበበች በደስታ እየተሽኮረመመች ወደ ቤት ሮጠች። እናቷ ወገቧን ይዛ በር ላይ ቁማ እየጠበቀቻት ነበር። የግብር ውሃ ሳትይዢ እንዴት ለመጸዳዳት ሄድሽ አለቻት በጥርጣሬ እየተመለከተቻት። አበበች ለእናቷ የምትመልስላት ነገር ጠፋባት። መደንገጧን ያየችው እናቷ ከዚህ በላይ አልተጫነቻትም። በወደ ቤት ግቢና ስራ ስሪ ብላ አስገባቻት። ተመስገን ወደ አበበች ግቢ በገባበት ለመውጣት ሲሞክር ከአባቷ ጋር ተገጣጠሙ። የአበበች አባት በጣም ተናደደ። እንዴት እንደሌባ ጓሮ ለጓሮ ትሄዳለህ? እዚህ ምን እየሰራህ ነው አሉት። እሱም በጣም ደንግጦ በዝምታ ያያቸዋል። የመጣው ልጄን ፈልገህ ነው? ሰዎች ከጀርባ የሚያወሩት እውነት ነው ማለት ነው አሉ። አይደለም አባብዬ፣ ተመስገን እህቴን ሳይሆን እኔን ፈልጎ ነው የመጣው አለች እመቤት። አባቷ ትንሽ ቢረጋጉም ንዴታቸው አልጠፋም። አንቺንስ ለምን በድብቅ ማግኘት ፈለገ አሏት። እኛ ቤት ሲገባ ሰው ቢያየው ወሬው ድጋሚ ይባባሳል፣ ስለዚህ ለኛ ክብር ብሎ በጓሮ ገባ አለች። ከዚህ በኋላ እንደ ሌባ ተደብቀ እንዳትገባ አሉት። እመቤት ዛሬ ከጉድ ነው ያወጣችው። አበበች ነገ እንገናኛለን ስላለችው ስለሷ እያሰበ ነበር። ቤተሰቦቹን ትቶ መሄድ ከብዶት ነው እንጂ ይዟት ቢጠፋ ምኞቱ ነው። እሷ ሌላው እንዳግብታ ስትወልድ ማየት ያመዋል። ያ እንዳይሆን ደግሞ የሚችለውን ለማድረግ እያሰበ ነው። እመቤትና አባቷ ወደ ቤት ገቡ። አባቷ ለመረጋጋት እየሞከረ ነበር። ምን ሆነ ነው ብላ አበበች አባቷን ጠየቀች። እሱም በረጅሙ ተንፍሶ ንዴቱን ለማብረድ እየሞከረ ተመስገን እንደ ሌባ በጓሮ ሲወጣ ያስኩት አለ። ይህኔ እናቷ ዞር ብላ አየቻት። እመቤት ቶሎ ብላ እኔን ሊያገኘኝ እንደመጣ ነግሬያለሁ እኮ ለምንድነው የምትናደደው አለችው። አንቺስ ብትሆኚ ለምን ከሱ ጋር በድብቅ ትገናኛለሽ በማለት አባቷ ተቆጣት። እኔ እኮ እንደ እህቴ አልታጨውም፣ ከማንም ጋር ብታይ ችግር የለውም አለች። አባቷ በእመቤት እየተናደደ ነው። ትንሿ ልጁ በጓሮ እንዲያስገባች ነው ተብሎ ቢወራ ችግር የለውም እያልሽ ነው? ቆየኛ ያሳደግንሽ ይህንን ስነ ምግባር ይዘሽ እንድታድጊ ነው በማለት ተቆጣት። እመቤት የቤቱ የመጨረሻ ልጅ ስለሆነች ከሌሎቹ በተለየ እሷ ቀብጣ ነው ያደገችው። በዛ ላይ ጸባዋ ለየት ይላል። በነጋታው አበበች ከቤት ለመውጣት ሰበብ መፈለግ ጀመረች፣ ግን የመውጣት እድል አጣች። አሁን እህቷን እርዳታ የምትጠይቅበት ሰዓት ላይ ደርሳለች። ተመስገንን ላገኘው ስለሆነ አግዢኝ ብላ ጠየቀቻት። መጀመሪያ ላይ አልችልም ብላት ነበር፣ ግን በኋላ እህቷ አሳዘነቻት መሰል
እንደምታግዛት ነገረቻት። እመቤትና አበበች ውሃውን ወርደው የሙሉ ቤተሰቡን ልብስ ለማጠብ አስፈቀዱ። እመቤት አብራ ስላለች ተፈቀደላት። ከቤት እንደወጡ እመቤት ፊት ለፊት እየተራመደች ይህን ሁሉ ልብስ አላጥብም፣ ሁሉንም አንቺ ነሽ የምታጥቢው አለቻት። አበበች ምንም ማለት አትችልም፣ ምክንያቱም እህቷ እንድትወጣ አስፈቅዳላታለች። ሻጥባለው ግን አንቺ ልብሱን ይዘሽ ወደ ወንዙ ረጂ፣ እኔ ተመስገንን አግኝቼ እመጣለሁ አለቻት። እመቤት ግን በዚህ አልተስማማችም። በዛው ጠፍተሽ እኔን ስታሳጥቢቱ ያለሽ፣ ስለዚህ አብረን የምንሄደው አለች። አበበች ታላቅነቷን ተጠቅማ አይሆንም አንቺ ሂጂ እኔ እሱን አግኝቼ እመለሳለሁ ብላ እንድትሄድ አደረገቻት። አበበች ከተመስገን ጋር የተቀጣጠሩበት ቦታ እስክትደርስ በጣም ጓጉታለች። አረማመዷን ብታፈጥነውም ወደ ኋላ እንጂ ወደፊት የምትሄድ እየመሰላት አይደለም። ቦታው ላይ ስትደርስ ግን እሱ አልነበረም። ደነገጠች። አልመጣም ወይስ ሲጠብቅ ቆይቶ ተናዶ ሄዶ ነው አለች። በጣም ከፍቷታል። ቁማ አንገቷን አቀርቅራ ተክዛ ያለ ከኋላዋ መጥቶ አቀፋት። ደንግጣ ወደሱ ዞረች። የሄድክ መስሎኝ ነበር አለችው። እሱም ጉንጯን በመሳም ይህን ጉንጭ ሳልስም ተስፋ ቆርጬ የሚሄድ ይመስልሻል የኔ አበባ? እንደዚህ በፍቅር አይን እያየ ሲያወራት ልብ ምቷን መቆጣጠር ያቅታታል። እባክህ እንደዚህ አትይኝ፣ ደግሞ የኔ አበባ ትበለኝ። የኔ አበባ እኮ ነሽ። እኔ ብቻ ጠረንሽን የማሸትና ብቻዬን የምቀምስሽ እምቡጥ አበባ። እንደዚህ ስትለኝ እንደገና እንደ አዲስ ካንተ ፍቅር ይዘኛል። ይህ ፍቅር እንደ አዲስ ሲሰማኝ ደግሞ ፈራለሁ አለችው። አበበች እህቷ ወንዝ እየጠበቀቻት እንደሆነ ረስተዋለች። ከተመስገን ጋር ተቃቅፋ ቁጭ ብላ እያወራች ነው። ካንተ ባራቁኝ ቁጥር እየወደድኩ ነው። ቆይ እሺ ከዚህ በኋላ ምንድነው የምናደርገው? እንዴት አድርገን ነው ቀለሙን ከህይወታችን የምናስወጣው? እሱም አንገቷ ስር ገብቶ ጠረኗን እየማገ እኔ ምንም አላውቅም፣ ነፍሰ ገዳይ እንዳልሆን ጸልይ አላት። አበበች ደነገጠች። እሱን ስለመጉዳት እንዳታስበው፣ አንድ ነገር ካደረከው እስር ቤት ትገባለህ። እኔ ደግሞ ያንን ከማይ በሞት እመርጣለሁ። እኔ እንዳልሞት ከፈለክ ይህንን ሐሳብ ከአእምሮ አስወጣው አለችው። ሁለቱም እያወሩ ቢሆንም ስሜታቸው እንደማዕበል ከፍ ዝቅ እያደረጋቸው ነው። ከዚህ በፊት ተቃቅፈው ቢቆዩም ሌላ ስሜት ውስጥ ገብተው አያውቁም ነበር። አሁን ግን እየተፈታተናቸው ነው። መፈታተን ብቻ ሳይሆን አሸንፏቸዋል። ሁለቱም እዚሁ ጫካ ውስጥ ሳር ላይ ወድቀዋል። የካህን ሚስት የምትሆንበትን ክብሯን አታ የእናቷን ሴትነት መሰለች። አበበች ከምትወደው ወንድ ጋር ፍቅሯን ቀጭታ ልጃገረድነቷን አታለች። ሁለቱም ነገሩ ከተፈጸመ በኋላ በዝምታ ይተያያሉ። በቃ ከቀለሙ ጋር የሚያገናኘኝ ድልድይ ፈርሷል አለች። ተመስገን ምንም ነገር ሳይመልስላት በዝምታ አቀፋት። ከተመስገን ጋር በፍቅር ስትከንፉላ ወደ ወንዝ ስትወርድ እህቷ ሁሉንም ልብስ አጥባ ጨርሳ እየጠበቀቻት ነበር። የመቤት ጉልበት ላይ ተደፍታ ይቅርበኝ፣ ከተመስገን ጋር ተነፋፍቀን ስለነበር ቶሎ መለያየት ስላልቻልን ነው ለዚህ ስራ የፈለግሽውን ቅጭኝ አለቻት። እመቤት በእህቷ ተናዳለች። ለዛሬ ለማንም አልናገርም፣ ግን ከዚህ በኋላ ተመስገንን አታገኙም፣ ምክንያቱም በቅርቡ ሌላ ሰው ልታገቢ ነው አለቻት። አበበች ምንም አላለችም። ለጊዜው የእህቷን ንዴት ለማብረድ እሺ አንቺ እንዳልሽ አለቻት። ቀለሙና አባቱ ቁጭ ብለው እያወሩ ነበር። ሰርጉ ቶሎ መሆን አለበት፣ ካልሆነ የሰዎች መዘባበቻ እንሆናለን አለው። ቀለሙ ቤተሰቦቹ በጣም የተከበሩ ናቸው። በዛ ላይ አባቱ ሲደክሙ መስቀላቸውንና የነፍስ ልጆቻቸውን የሚቀበለው እሱ ነው። ቤት ውስጥ እንደ አባቱ በጣም የተከበረ ቄስ ይሆናል ተብሎ የሚጠበቀው እሱ ነው። ልጄ ሰው ያላየውን አያወራም፣ እንደውም ምርጫችንን ተሳስተን ይሆን እንዴ ብለው በአበበች ላይ ያላቸውን ቅራኔ ያሳዩት። ቀለሙ ግን አበበችን ስለወደዳት ስለሷ ማንም ምንም እንዲያወራ አይፈልግም። ሰው የሌለ ነገር ፈጥሮ ያወራ ነው እንጂ እሷ የተከበረች ሴት ናት ብሎ ከለላ ሆነላት። ቀለሙ አባቱ እንዳሉት ይህንን ሰርግ አጣድፎ አበበችን ቶሎ ሚስቱ ማድረግ አለበት። ለሰላሙ ነገረው። የሰርጉን ጉዳይ ቶሎ እናድርገውና ይህንን መቋጫ የሌለው የሰው አሉባልታ እናክትመው አለው። ሰላሙ ግን በዚህ ደስተኛ አይደለም።
ይቺ ልጅ አንተ እንደምታስበው ጨዋ ሴት አይደለችም፣ መጀመሪያ በደንብ አስብበት አለው። ቀለሙ ግን እሷ ጨዋ እንደሆነችና ከሷ ውጪ ሌላ ሴት እንደማይፈልግ ነገረው። እመቤት የእህቷ ነገር ከቀን ወደ ቀን ግራ ያጋባት ነው። አላማሽ ምንድነው? ሰዎች እንደሚያወሩት ከተመስገን ጋር ከጓደኝነት የዘለለ ነገር ነው ያለሽ ወይስ ምንድነው ጉዱ ብላ ጠየቀቻት። አበበች ትናገርብኛለች ብላ ስለፈራች ዋሸቻት። ከተመስገን ጋር የፍቅር ግንኙነት የለንም፣ ግን መራራቅ ከብዶናል። አብረን አድገን አሁን በቀላሉ መረሳሳት አንችልም። ሰዎች ይህንን ስለሚያውቁ ፍቅር ነው ብለው ደምድመዋል አለቻት። ልክ ነሽ። ከልጅነት እስከ እውቀት የምታውቂውን ሰው ርቆ መኖር ይከብዳል። ለዛውም ተመስገንን መርሳት ከባድ ነው አለቻት። አበበች በእህቷ ንግግር ቅናት ተሰምቷት ለዛውም ተመስገንን ስትይ ምን ማለትሽ ነው? አልገባኝም ብላ ጠየቀቻት። እመቤት እየተሽኮረመመች ተመስገን ደስ የሚለው ነው አንቺ ከሌሎች ሴቶች ጋር ስለማትቀራረቢ ስለማትሰሚ ነው እንጂ ብዙ ሴቶች ይወዱታል። አይን ውስጥ የሚገባ መልክ ያለው አረማመዱ ጎብለል ጎብለል ሲል ቀልብን የሚቆጣጠር ወንድ ነው አለች። አበበች የሚሰማትን ቅናት ዋጥ አድርጋ አደበቀችው። በያርፈሽ ተቀመጪ፣ እሱ እንደሆነ ሌላ የሚወዳት ሴት አለች አለቻት። እመቤት ይህንን ነገር አጣርታ ለማወቅ ጓጉታለች። ማናት? የት ነው የምትኖረው ብላ ጠየቀቻት። ከወንዝ ማዶ ናት፣ አታውቂያትም፣ ግን ለማንም እንዳትናገሪ ሚስጥር ነው አለቻት። አበበች እህቷን ከተመስገን ለማራቅ ነው ይህንን የነገረቻት። እሷ ግን እንኳን ልትርቅ ጭራሽ እሱን እየተከታተለች ያለበት ድረስ ትሄዳለች። ሁሉም ሰው ያንተንና የእህቴን ስም ያጠፋል፣ ግን አንድም ሰው ያንተን ጨዋነት መረዳት አልቻለም አለችው። ተመስገን እመቤትን በግርምት እየተመለከታት አንቺስ እንደሌሎቹ ሰዎች እኔና እህትሽን አጠረጥሪንም እንዴ ብሎ ጠየቃት። እህቴ ሁሉንም ነገር ነግራኛለች፣ አንተ ሌላ ሴት አለች አለችው። ተመስገን እየሳቀ ያቺ ሴት ማን ናት አለ። ከወንዝ ማዶ ናት ብላኛለች አለችው። እመቤት ከወንዝ ማዶ አለችው ስለተባለችው ሴት ማንነትና ምንነት አታውቅም፣ ግን ተመስገንን ወደ ራሷ ስባ ከዛች ሴት እጅ ለመውሰድ እያሰበች ነው። ታላቅ እህቷ የሌለ ታሪክ ፈጥራ የነገረቻት ከሷ ለማስመለጥ ነበር፣ ግን ይባስ ነገሩን አበላሸችው። አበበች ከጓደኛዋ ጋር ገበያ ሄዳ ስትመለስ ቀለሙን አገኘችው። እንዲያናግራት አልፈለገችም ነበር። እሱ ግን ከነሱ ጋር እየተራመደ ማውራት ጀመረ። የያዘችውን ዕቃ ላግዝሽ ሲላት ከሱ ምንም አይነት እገዛ እንደማትፈልግ ነገረችው። አብራት የነበረችው ጓደኛዋ እነሱ እንዲያወሩ ብላ ከሌሎች መንገደኞች ጋር እያወራች ከፊት ቀድማ ሄደች። ግን ምን አድርጌሽ ነው ይህንን ያክል የጠላሽኝ አላት። እኔ አልጠላውህም፣ ግን ላንተ የምሆን ሴት አይደለሁም። እሱን እንድትረዳ ነው ፊት የምነሳህ አለችው። ለምን ለኔ አትሆኝም? እኔ እኮ ወድጄሻለሁ። በዛ ለቤተሰቦቻችንም ተስማምተዋል። ታያለሽ፣ ያንቺና የኔ ትዳር ሰዎችን የሚያስቀናና በእግዚአብሔር የተወደደ ነው የሚሆነው አላት። ከሱ ጋር መጓዝና የሱን ዲስኩር መስማት አልፈለገችም። አረማመዷን ፈጠና አድርጋ ተራመደች። ግን እሱም እኩል ከሷ ጋር እየተራመደ ነው። ተመስገን ገና ወደ ገበያ እየሄደ ነበር። ከነሱ ጋር ፊት ለፊት ተገጣጠመ። ሁለቱን አብረው ሲያያቸው ደሙ ፈላ። ቀለሙን ሊያንቀው ነበር፣ ግን እሷ ቀድማ ታሙዋ ገና እየሄድክ ነው እንዴ ብላ ወደሱ በመጠጋት እጁን ያዘችው። እሱ ግን ስለተናደደ እንድትነካው አልፈለገም። እጁን ከእጇ መንጭቆ ትቷት ሄደ። ያበበች ልብ ከሱ ጋር ሄደ። በቀለሙ ተናደደች። ወደሱ ዙራ እንዳትከተለኝ አለችው። ቀለሙ አሁን ያየው የሁለቱም ሁኔታ አልጣመው። ቤት እስከሚደርስ ነገሩን እያብሰለሰለ ነበር። እንደደረሰ ግን አባቱን አናገረው። ይሄ ሰርግ በዚህ ዓመት መሆን አለበት፣ ሂደ ያበበችን ቤተሰቦች አናግራቸው አለው። አባቱም በደስታ እናደርገዋለን፣ አንተ አትጨነቅ አለው። የተመስገንና ያበበች ነገር ቢያጠራጥረውም እሷን ግን መውቀስ አልቻለም፣ ምክንያቱም ልቡ ውስጥ ገብታለች። ቀለሙ አንገቱን አቀርቅሮ አንተ የጠረጠርከው ነገር ልክ እንዳይሆን ፈርቻለሁ ጓዴ አለው ሰላሙም ከተቀመጠበት በመነሳት ቀድሜ ነግሬ ነበር፣ አንተ ግን እኔን ለመስማት ፍቃደኛ አልነበርክም አለው። አሁንም
ሙሉ ለሙሉ ትክክል ነክ እያልኩ አይደለም፣ ግን በመካከላቸው የሆነ መሳሳብ እንዳለ ያስታውቃል። ስለዚህ ይቺን ሴት ቶሎ ብዬ ሚስቴ ማድረግ አለብኝ አለው። ይቺ ሴት ሕይወትህን ታበላሸዋለች። ስንት የለፋበትን ክህነትህን አስፈርሳ ከአምላክ ጋር ታቀያይማለች። እባክህ ተዋትና ሌላ ላንተ የምትሆን ሴት ፈልግ አለው። ቀለሙ ግን በአበበች ፍቅር እየነደደ ነው። ከሷ ውጪ ሌላ ሴት አይፈልግም። ለረጅም ዓመት የሱ እጮኛ ናት። ስለዚህ ከሱ ውጪ ሌላ ወንድ እንዲወስዳት አይፈልግም። አበበች ሰሞኑን ተመስገን ተቀይሮባታል። ፊት እየነሳት ነው። ሲያወራ ቁጣ ይለዋል። በተለይ ስለ ቀለሙ ሲያወራ ይናደዳል። የሰው አንድ ነገር እንዳያደርግ ፈርታለች። ባለፈው አብረው ካያቸው በኋላ ስለተቀየረባት መንገድ ላይ ነው የተገናኘነው፣ ሳልፈልግ አብሮ የመጓዝ ጀመረ እያለች እሱን ለማሳመን በዝርዝር ታስረዳዋለች። ተመስገን ግን እያመናት አይደለም። እኔን እንደምታፈቅሪኝና ከኔ ውጪ መኖር እንደማትፈልጊ ነግረሽ ነበር፣ ግን እየዋሸሽ ነበር። ከኔ በላይ ከሱ ጋር መኖር ትፈልጊያለሽ። በውሸት የፍቅር ቃላቶች እየሸነገልሽ ታታልኛለሽ አላት። አበበች ተመስገንን ለማረጋጋት እየከበዳት ነው። እሱ በሆነ ባሎ ነው ይናደዳል። በዛ ላይ ለሷ ያለው እምነት እየጠፋ ነው። ከዚህ በኋላ መደባበቅ አልፈልግም። አንቺ የኔ ሴት እንደሆንሽና ለዲያቆን ሚስት መሆን እንደማትሺ ለሁሉም ሰው እናገራለሁ አለ። እሷ አደነገጠች። እባክህ አትናገር፣ ሌላ መፍትሄ እንፈልጋለን። ካንተ ጋር ግንኙነት እንደጀመርኩ ከተሰማ ቤተሰቦቼ ይገሉኛል አለችው። አበበች እያለቀሰች ስለነበር አሳዘነችው። እያቀፋት ምን ላድርግ በቅናት እያበድኩ ነው። በዛ ላይ በጣም ፈርቻለሁ። በሕይወቴ ከቁጥጥሬ ውጭ የሆኑ ነገሮች እየተፈጠሩ ነው አለ። ከሁለታችን ውጪ ሌላ ምን የማትቆጣጠረው ነገር ተፈጠረ ብላ ጠየቀችው። አንቺ የማታውቂያቸው ነገሮች ናቸው ብሎ አድበስብሶ ለማለፍ ሲሞክር ታዲያ እንዳውቃቸው ንገረኝ አለችው። እሱ ግን ለመናገር ፍቃደኛ አይደለም። ምናልባት መናገር የማይችል የቤተሰብ ጉዳይ ይሆናል ብላ ስላሰበች ብዙም አልተጫነችውም። አበበች ቤት ስትገባ ስለሷ ሰርግ እያወሩ ነበር። ግዴታ በዚህ ዓመት መሆን አለበት ሲሉ ሰማች። ምን አዲስ ነገር ተገኝቶ ነው ቶሎ መሆን ያለበት ብላ ጠየቀቻቸው። የቀለሙ ቤተሰቦች ዛሬ ወደ ቤት መጥተው በዚህ ዓመት መሆን አለበት ብለዋል አሏት። በጣም ደነገጠች። የፈራችው ነገር እየመጣ ነው። ከዚህ ሰው የምታመልጥበት መንገድ እየፈለገች ነው። ልጃገረድ አለመሆኗን በግልጽ ብትናገር ጋብቻ ይፈርሳል፣ ግን ደግሞ ቤተሰቦቿ ይገሏታል። ስለዚህ በሷ ምክንያት ሳይሆን ራሱ ቀለሙ አልፈልግም እንዲል ማድረግ አለባት። ለዚህ የሚሆን መፍትሄ እየፈለገች ነው፣ ግን ምንም ልታገኝ አልቻለችም። ተመስገንም እንኳን ሊያግዛት ጭራሽ ጸባዩ እየተቀየረ ነው። በጣም ይናደዳል፣ ይጮህባታል፣ ግን መልሶ ይቅርታ ይጠይቃታል። የማጣሽ እየመሰለኝ ስለሆነ ጭንቀቱ ነው እንደዚህ የሚያናድደኝ ይላል። እሷም ትረዳዋለች። ምክንያቱም እሷም እንደሱ ተናደጂ የሚላት ስሜት አለ። ከጥቂት ሳምንት በኋላ ሌላ ስሜቶች እያስተናገደች ነው። በዛ ላይ ሰውነቷ እየተለወጠ ነው። ሌላ ያስፈራት ነገር የወር አበባዋ መቅረቱ ነው። ይህ ነገር በጣም አሳስቧታል። ገበያ በምትሄድበት ሰዓት ለመመርመር አስባለች፣ ግን ውጤቱን ለመስማት በጣም ፈርታለች። አብሯት የሚሄድ አንድ ሰው ቢኖር ጥሩ ነበር፣ ግን ደግሞ ማንም እንዲያውቅባት አትፈልግም። ብቻዋን ሄደች። ምርመራውን ተመርምራ ውጤቱ እስኪመጣ ቁጭ ብላ እየጠበቀች ነበር። በጭንቀት ልትፈነዳ ደርሳለች። ይሄ ነገር ከተፈጠረ ምንድነው የምሆነው? በእርግጥ ከቀለሙ ያስመልጠኛል፣ ግን ደግሞ ቤተሰቦቼ ፊታቸውን ያዞሩብኛል። አባቴ በተከበረበት አካባቢ ይዋረዳል። ሁሉም ሰው እኔ ላይ ምራቁን ይተፋብኛል እያለች ከራሷ ጋር ትነጋገራለች። ውጤቱ ደርሶ ተጠራች። የፈራችው ሆኗል። አበበች እርጉዝ ናት። ጉልበቷ ውሃ ሆነ። መራመድ ስላቃታት ወንበሩ ላይ ተቀመጠች። ይህንን ነገር ብቻዬን መፍታት አልችልም፣ ተመስገን ማወቅ አለበት አለች። እንደተመለሰች እሱን ማግኘት ፈልጋ ነበር፣ ግን መሽቶ ስለነበር ልታገኘው አልቻለችም። በነጋታው የሰርጓ ብቅል ሰበራ ስለነበር ቤት ውስጥ ብዙ ሰው ነበር። በዚህ ግርግር ለሷ መውጣት ምቹ ሆነላት። ማንም ሳያት ከቤት ወጥታ ወደ ተመስገን ሄደች። ተመስገን ብቻውን ተክዞ ተቀምጧል። ከጎኑ ተቀመጠች። አገጩን ይዛ ቀና አደረገችው። አይኖቹ እያነቡ ነው። በጣም ከፍቶታል። ምን ነው ተሙዋ፣ የተፈጠረ ነገር አለ እንዴ ብላ ጠየቀችው። አዎ ብዙ ነገሮች አንቺ እኔ እንደማትሆኝ እያረጋገጡልኝ ነው። ከጄ እንደወጣሽ እየተሰማኝ ነው።
አላት። እሷም በለበሰችው ነጠላ እንባዋን እየጠራረገች ከእጅ በወጣ እንኳን ከልብ አልወጣም፣ ከኔም ልብ አትወጣም፣ አንተና እኔን ከሚያለያየን ይልቅ አንድ የሚያደርገን ይበልጣል፣ ስለዚህ አትፍራ አለችው። አሁን የተፈጠረውን ነገር ስትነግረው ምን እንደሚል አታውቅም፣ ግን በእርግጠኝነት ደስ እንደሚለውና ከዚህ ቦታ ይዟት እንደሚጠፋ እርግጠኛ ናት። ይሄ ነገር ካስደሰተው እሷን ቤተሰቦቿን ትታ እሱን እንደምትከተል ለራሷ ነግረዋለች። በዚህ ጉዳይ ቤተሰቦቿ እንደሚከፉ ታውቃለች፣ ግን ደግሞ ለተወሰነ ጊዜ ነው የሚያዝኑት። ከዛም አንድ ቀን መታ ይቅርታ ትጠይቃቸዋለች። ከዚህ በኋላ እነሱም ተመስገን እንድታገባ ከማድረግ ውጪ ምንም አማራጭ የላቸውም። ተመስገን እንባውን ጠርጎ እጇን በሁለቱም እጆቿ አጥብቆ በመያዝ አንድ የምነግርሽ ነገር አለ አላት። እኔም የምነግር ነገር አለ አለችው። አንተ ቅደም አንቺ ቅደም ሲባባሉ የወንድሟን ድምጽ ሰማች። እየተጠራች ነበር። ደንግጣ ነገ ነግርሃለሁ ብላ ወደ ቤት ሮጠች። አበበች ቤት ስትደርስ ለሰርጉ ሥራ የሚሰሩት ሰዎች ጨርሰው ሄደዋል፣ ግን ቤቱ በጭንቀት ተወጥሯል። አባቷ ከግርግዳው ወርዶ የማያውቀውን አለንጋ ይዞ ከጥግ ጥግ ይንጎራደዳል። እናቷም በሁለት እጆቿ ጭንቅላቷን ይዛ ምን አይነት ጉድ ውስጥ ነው የገባ ነው እያለች ነው። እህቷም ቤት ከማልቀሷ ብዛት መተንፈስ ያቃታት ሲቅ ትላለች። አበበች ጉዷ እንደተሰማ እርግጠኛ ናት። የሁሉ ጥረት የነገሰው የሷ ጉር ተሰምቶ እንደሆነ አምና ለሚመጣው ነገር ራሷን አሳምናለች። ምን ሆናችሁ ነው? ለምንድነው እመቤት የምታለቅሰው ብላ በፍርሃት ጠየቀቻቸው። እህትሽ ምን እንዳደረገችና ምን እንደተፈጠረ ትንገርሽ፣ ይቺ ባለጌ አዋርዳናለች አሉ አባቷ። አበበች አሁን በጥቂቱ ተረጋጋች። ጥፋቱ የሷ ሳይሆን እህቷ ላይ እንደተገኘ አረጋገጠች። ወደ እመቤት ተጠግታ ምን ሆነሽ ነው ብላ ጠየቀቻት። እሷ ግን ከማልቀስ ውጪ መናገር አልቻለችም። የተፈጠረውን አባቷ ተናገሩ። እህትሽ ዲቃላ ይዛ መታለች፣ ይቺ ባለጌ ልጅ እርጉዝ ናት አሉ። አበበች በድንጋጤ የምትናገረው ጠፋባት። የራሷን ችግር ሳትፈታ ሌላ ችግር ተፈጠረ። እሷም እንዳረገዘች ቢሰሙማ በድንጋጤ ይሞታሉ። አበበች እመቤትን ከመመልከት ውጪ ምንም አልተናገረችም። አባቷ ለመማታት አለንጋቸውን እያስተካከሉ አሁን እኔን ደፍሮ ክብሬን ያሳጣኝን ባለጌ ንገሪኝ አሏት። የእመቤት ሰውነት ወባ እንደያዘው ሰው ይንቀጠቀጣል። እንደዚህ ስትሆን አይተዋት አያውቁም። በጣም ፈርታለች፣ ግራ ተጋብታለች። አበበች እህቷን ስታያት አሳዘነቻት። ተንፍሽና ተገላገይ፣ ካልተናገርሽ ፍርሃትሽ ይብሳል አለቻት። እመቤት አየር ወደ ውስጡ አሳበች። ለመናገር ተዘጋጅታለች። አባቷ ተናገሪ ብሎ ሲጮህባት ተናገረች። ከተመስገን ነው፣ በቃኝ፣ በጣም ፈርቻለሁ፣ ጨንቆኛል አለች። የተናገረችው ነገር አበበችን ልቧን ቀጥ አደረገው። ጆሮዬ የማየውን ነገር ፈጥሮ ሹክ እያለኝ ነው እንጂ የሌላ ሰው ስም ነው የጠራችው አለች። ደግማ ጠየቀቻት። ማን ያልሽው አለቻት። ተመስገን ነው፣ ያንቺ የቅርብ ጓደኛ ተመስገን አለች። አበበች ሰውነቷ በላብ እየተዘፈቀ ነው። ህልም ውስጥ ያለች መሰላት። አይኗን እያሸች ህልምልም እያለች ነው። ግን ይሄ ነገር ህልም ሳይሆን እውነት ነው። ይሄ ለመጀመሪያ ጊዜ ልቧን የሰባበረው ክህደት ነው። እሷን በፍቅር እየሸነገለ እህቷን አስረገዘ። በዚህ ምክንያት ለቀናት ታማ ነበር። ይሄ ነገር መፍትሄ ማግኘት አለበት እያሉ ሲያወሩ ፍርሃቷ ጨመረ። ቤተሰቦቿ ለተመስገን ቤተሰቦች አሳውቀዋል። ልጃችን እርጉዝ ናት ብለው ተናግረዋል። ቤተሰቦቿ ለተመስገን ቤተሰቦች አሳውቀዋል። ልጃችን እርጉዝ ናት ብለው ተናግረዋል። አበበች አንድ ውሳኔ መወሰን አለባት። ትንሽ ከቆየች ተመስገንን ታጠዋለች። ስለዚህ እንዲጠፉ አሳምና ከዚያ አካባቢ መጥፋት አለባቸው። ለታናግረው እሱ ወዳለበት ሄደች። አበበች ፊት ለፊቱ ስትቆም ቀና ብሎ ሊያያት አልቻለም። ሀፍረትና ጸጸት አሸማቆታል። ለምን እኔ ላይ ይህንን አደረክ ብላ ልትጮህበት የመጣች ስለመሰለው በዝምታ እየተጠባበቀ ነው። ምክንያት አልጠይቅም። ልብ ከኔ ውጭ ሌላ ሴት እንደማያፈቅር አውቃለሁ። ይህንን ትልቅ ስህተት ይቅር እንድልህ የሚያስገድደኝ ነገር አለ። ስለዚህ ይቅር ብያለሁ፣ ግን አሁን ከዚህ መጥፋት ይኖርብናል አለችው። አልችልም። ቤተሰቦቼን ሰዓት ላይ አስቀምጬ ጥዬ አልጠፋም። የተወሰነ ጊዜ ስጭኝና ሌላ መፍትሄ እፈልጋለሁ። አልችልም። ቤተሰቦቼን ሰዓት ላይ አስቀምጬ ጥዬ አልጠፋም።
የተወሰነ ጊዜ ስጭኝና ሌላ መፍትሄ እፈልጋለሁ አላት። ከዚህ ውጪ መፍትሄ እንደሌለ ነገረችው። ሁለታችንም ከዚህ ርቀን ካልሄድን የኛም የቤተሰቦቻችንም ሕይወት ይበጠበጣል አለች። አበበች የሰራውን ስህተት ይቅር ብለዋለች። እንዴትና ለምን ብላ እንኳን መጠየቅ አልፈለገችም። ከሷ ውጪ ሌላ ሴት የሚነካ አይመስላትም ነበር። ምናልባት እህቷ አሳስተው እንደሆነ እያሰበች ነው። ይሄውሉ ተፈጥሮ እንኳን አብረን እንጥፋ እያለችው እሱ ቤተሰቦቼን ትቼ መጥፋት አልችልም እያለ ነው። እሷም ከሱ እንዳረገዘች ብትነግረው ምናልባት ይዟት ይጠፋ ይሆን ነበር። ግን እሷ አሁን መናገር አልፈለገችም። ሌላ ጭንቀት ጨምሬበት እንዲጨነቅ አልፈልግም፣ መጀመሪያ ሌላውን ነገር እናስተካክል ብላ እያሰበች ነው። ከዚህ ንጥፋ የሚለውን ሐሳብ አልቀበልም፣ ግን ሌላ መፍትሄ እንፈልግ፣ ነገ በዚህ ሰዓት እንገናኝና የመጨረሻውን ውሳኔ እንወስናለን አላት። በዚህ ተስማምተው ተለያዩ። አበበች እድሏን እያማረረች ታለቅሳለች። ከኋሏ ሰው እየተከተላት እንደሆነ ስታውቅ በፍጥነት ዞረች። እየተከተላት የነበረው ቀለሙ ነበር። ምንድነው እንደ ሌባ የምትንሽዋከከው አለችው። ከተመስገን ጋር ስታወሩ እያዩአችሁ ነበር። እናም አውርታችሁ እስከምትጨርሱ እየጠበቅኩ ነበር። ወደ ቤት ልሸኝሽ አስቤ ነው አላት። ግን እሱ እንዳለው አጋጣሚ አይቷቸው ጠብቆ ሊሸኛት ሳይሆን ሰርጉ እስከሚደርስ ከኋሏ እየተከተለ ሊጠብቃት አስቦ ነው። ምክንያቱም ከተመስገን ጋር ተያይዘው ይጠፋሉ ብሎ ፈርቷል። በእርግጥ ተመስገን እህቷን አስረግዞ ትልቅ ስህተት ሰርቷል። ከአበበች ጋር የመሆን እድሉን እያጠበበው ነው ብሎ እያሰበ ነው። አበበች ተመስገን እህቷን ማስረገዙን ስትሰማ የማትፈልገውና ዳግም አይኑን የማታየው መስሎት ቀለሙ ደስ ብሎት ነበር። ግን አሁን አብረው ቁመው እያወሩ አያቸው። አበበች ፊት ለፊቱ በመቆም እንደውም ላናግርህ እፈልጋለሁ፣ በደንብ ማውራት አለብን አለችው። ደስ ይለኛል እናውራ ብሎ ቁጭ አለ። እሷም ቁጭ አለች። የምትናገረውን ነገር ለመስማት እየጠበቀ ነው። ከተመስገን ጋር ከልጅነታችን ጀምረን አብረን አድገናል። በጣም ወደዋለሁ። ከሱ መለየት አልፈልግም። አሁንም ቢሆን እሱን እንጂ አንተን ማግባት አልፈልግም። አንተም የምትወደውን ፈልግ። ይሄ ድግስ ብዙ ከመሄዱ በፊት እናስቁመው አለችው። የቀለሙ ልብ ተሰበረ። ግን አሁንም ተስፋ አልቆረጠም። ተመስገን እኮ እህትሽን አስረግዟል። በዛ ላይ ይህንን ነገር ቤተሰቦቻቸው የሚፈቅዱ አይመስለኝም። እባክሽ የማይሆን ስህተት አትስሪ አላት። አበበች አንገቷን አቀርቅራ ሳር እየነቀለች አው ያልጠበቅኩት ነገር ነው። ተመስገን ከኔ ውጭ ሌላ ሴት እንኳን ማስረገዝ የሚያይ አይመስለኝም ነበር። ግን ደግሞ እህቴንም አውቃታለሁ። አንድ ነገር ከፈለገች እንደምንም ታደርገዋለች። ስለዚህ አሳስተው ነው የሚሆነው አለች። ምናልባት እህትሽ እሱን ትፈልገው ይሆናል። ግን ምንም ቢሳሳቱ ይህንን ያክል ርቀው ይሄዳሉ ማለት አይደለም። አንቺን የሚወድሽና የሚያከብርሽ ቢሆን እንኳን ገለዋን ሊነካና ሊያቅፍ ይቅርና ቀና ብሎ እንኳን አያያትም ነበር። ስለዚህ ልብሽንም ጭንቅላትሽንም እኩል አሰዱ አላት። አበበች በጭንቀት ተነፈሰች። ምንም ይሁን ምን ከዚህ በኋላ እሱን ከማመን ውጪ ምርጫ የለኝም እወደዋለሁ አለች። ቀለሙ የአበበች ተስፋ የቆረጠ አነጋገር አልጣመውም። ለተወሰነ ጊዜ አስቢበት አላት። ምንም ባስብበት ከተመስገን ጋር ባሉን ካንተ ጋር መቼም ቢሆን ባልና ሚስት መሆን አንችልም አለችው። ቀለሙ ከተቀመጠበት ተነስቶ ቆመ። ለምንድን ነው ይህን ያክል የምትጠይኝ ብሎ ጠየቃት። ጠልቻ አይደለም፣ ከተመስገን ጋር እንኳን ባሉን አንተን የማላገባበት ምክንያት አለኝ አለችው። ይህኔ ውስጡ በድንጋጤ ተናወጠ። ንገሪ ምንድነው ብሎ እንድትነግረው ጨቀጨቃት። ነገ ነግርሃለሁ፣ ጠብቀኝ። ነገ ላንተ ብቻ ሳይሆን ለቤተሰቦቼ የምናገራለሁ። ከዛም ሁሉም ነገር ያከትማል። ሳይደፈርስ አይጠራም። ስለዚህ ነገ ሁሉም ነገር ይደፈርሳል ብላ ጥላው ወደ ቤቷ ሄደች። ቤት ስትገባ ቤተሰቦቿ ትልቅ የሆነ ወሬ ይዘዋል። ስለ ተመስገን ነበር የሚያወሩት። የተመስገን ቤተሰቦች እመቤት ማርገዟን ሲሰሙ እንደተደሰቱና ሰሞኑን ሽማግሌ እንደሚልኩ ተናግረዋል። እመቤት በደስታ ፈገግ አለች። አበበች ግን ደንግጣለች። ሰውነቷ እየተንቀጠቀጠ ነው። ጭራሽ ሰርጉን አብረው ለማድረግ አስበዋል። መቼም ይህንን ነገር ያሰቡት የተመስገን ቤተሰቦች እንጂ ተመስገን አይደለም። እሱ ከኔ ውጪ ሌላ ሴት እንደማያገባ ከድሮ ጀምሮ ነው የሚነግረኝ አለች። እህቷ ብቻዋን ስትሆን አናገረቻት። ተመስገን ያለ ፍላጎቱ ቢያገባሽ አንቺም ሆንሽ እሱ ደስተኛ አትሆኑም። ስለዚህ ይህንን ነገር ለራሽ ስትይ በደንብ አስበሽ ወስኝ አለቻት።
ስለፈለገኝና ይሄንን የመሰለ ቡጥ ገላ ማቀፍ እንዳያመልጠው ስለፈለገ ነው እንጂ ባይፈልግማ ይሄንን አያደርግም ነበር አለቻት። አበበች በቅናት አበደች። የገዛ እህቷ ልታሳብዳት ነው። ሌሊት ሙሉ እንቅልፍ ባይኗ አልዞረም። ስታስብ ነበር ያደረችው። በነጋታው ተመስገንን ለማግኘት ሄደች። ግን ተመስገን አልመጣም። ቀድሜ መጥቼ ነው እስከሚመጣ ልጠብቀው ብላ ቁጭ አለች። ዛሬ አንድ ውሳኔ ላይ የሚደርሱበት ቀን ነው። እሷን በጉጉት ነው የምትጠብቀው። እሱ የሚላትን ከሰማች በኋላ እርጉዝ መሆኗን ልትነግረው ተዘጋጅታለች። ግን እንዳለመታደሉ ነው ተመስገን አልመጣም። አንድ የሰፈር ታዳጊ ሕፃን ልኮ እንደማይመጣና ከዚህ በኋላ እህቷን እንጂ እሷን እንደማይመርጥ አሳወቃት። በተጨማሪም ፍቅር ብቻውን ሕይወት አይሆንም፣ ብንፋቀርም ዕጣ ፈንታችን የተለያየ ነው ብሎ ለሕፃኑ ልጅ አሸምድዶ ላከባት። አበበች በድንጋጤ ቁጭ አለች። አሁን ሁለት ያጣ ሆናለች። የምታፈቅረው ወንድ አጥተዋለች። ቤተሰቦቿ የመረጡላት ወንድ ደግሞ በራሷ ስህተት ምክንያት ልታገባ አትችልም። ያላት ምርጫ ከዚያ ዓለም መሰናበት ነው። እሷም ሆነች ወደ ውስጥ ያለው ሕፃን ተስፋ የላቸውም። ወደ ቤት በመሄድ ሳያዋት ገመድ ይዛ ወጣች። ማንም እንዳያያትና ሕይወቷን እንዳያተርፉት ወደ ጫካ ሄደች። ያለማቋረጥ እንባዋን እያፈሰሰች ነው። ገመዱን ዛፍ ላይ አሰረች። አንገቷ ውስጥ ለማስገባት ፈርታለች። ግን ደግሞ ከዚህ ውጪ ሌላ መውጫ መንገድ እየታያት አይደለም። ገመዱን አንገቷ ውስጥ ከማስገባቷ በፊት በሁለት እጇ ሆዷን ጨብጣ በመያዝ ይቅር በለኝ ልጄ፣ ከዚህ የተሻለ ነገር የለም አለች። ለመሞት ተዘጋጀች። ከዚህ መምና ስቃይ ማምለጥ ትፈልጋለች። ገመዱን አንገቷ ውስጥ ልታስገባ ስትል ከወደ ኋላዋ የሆነ ሰው አቅፎ ያዛት። በፍጥነት ወደ ኋላ ዞረች። የያዛት ቀለሙ ነው። ስታየው ተናደደች። እዚህ ምን ልትሰራ መጣ? አሁን ከዚህ ሂድልኝ አለችው። እሱ ግን አልሄደም። የዘላለም ሕይወትሽን እንድታበላሽ አልፈቅድልሽም። ባንቺ ላይ ስልጣን ያለውና የመግደልም ሆነ የማዳን መብቱ የፈጠረሽ አምላክ ብቻ ነው። ስለዚህ በጭራሽ አታደርጊውም አላት። አበበች ስቅስቅ ብላ አለቀሰች። እኔ ለሥጋዬም ለነፍሴም መሆን ያቃተኝ ከንቱ ፍጡር ነኝ። ስለዚህ ከመሄድ አትከልክለኝ አለችው። እከለክልሻለሁ፣ እኔ እጮኛሽ ነኝ። አንቺን የመንከባከብና የመጠበቅ ኃላፊነት አለብኝ። ምንም ቢሆን ከጎንሽ ነኝ። ችግርሽ ችግሬ ነው አላት። አበበች እጇን አጣምራ ተስፋ በቆረጠ አስተያየት እያየችው እሺ የሆንኩትንና ለምን ራሴን ለማጥፋት እንደፈለግኩ ነግርሃለሁ። ከዛም ራስህ ትተኸኝ ትሄዳለህ። እኔ ላንተ የምወልድ ልጃገረድ ሴት አይደለሁም። አሁን ላይ እርጉዝ ነኝ። ያስረገዘኝ ወንድ እንደማይፈልገኝ ነገረኝ። ከኔ ይልቅ እህቴን መረጠ። ይሄ ነው ምክንያቴ እና ምን ታስባለህ አለችው። ቀለሙ ደንግጧል። ሲፈራው የነበረው ነገር ሆኖ አገኘው። በዝምታ እያያት ነው። አበበች ተስፋ ቆርጣለች። እናም እዚሁ ጫካ ውስጥ ለሞት መልአክ ጥሏት እስኪሄድ እየጠበቀችው ነው። አልተውሽም፣ አገባሻለሁ፣ ልጅሽ ልጄ ይሆናል አላት። አበበች ያለማቋረጥ እየሳቀች ነው። የተናገረውን ነገር እንደ ቀልድ ነው ያየችው። አንተ ዲያቆን እኮ ነህ፣ ምን የእግዚአብሔርን ቤት ለማርከስ ፈለክ እንዴ አለችው። እሱም ወደ እሷ ቀረብ ብሎ አይኗን እያየ ፈጣሪ ለማገልገል ግዴታ ካህን መሆን አይጠበቅብኝም አላት። የሚናገረው ነገር ከልቡ እንደሆነ ስታስተውል ግራ ተጋባች። አንተ ሰውዬ ያምሃል እንዴ? ከልጅነት ጀምሮ ነው የተማርከው። አባትህና መላው ቤተሰብ ይህንን ድርጊትህን አይቀበሉም፣ በጭራሽ አይሆንም። ያንተን ሕይወት ማበላሸት አልፈልግም። እንዲሁም በእኔ ምክንያት ፈጣሪ አገልጋዩን እንዲያጣ አልሻም አለችው። አበበች ከዚህ እንደሄድና እሷን እንዲተዋት ለመነችው። እሱ ግን በጭራሽ አልተዋትም። እንደዛ ከሆነ እኔም እስር ቤት እገባለሁ፣ አንቺን የገደልኩሽ እኔ እንደሆንኩ እናገራለሁ። ስለዚህ የኔንም ሕይወት ታመሰቃቂዋለሽ አላት። እንደዚህ ድርቅ ያለ ሰው መሆኑን ገና ዛሬ ነው ያወቀችው። ፍቅሬን አጣው፣ ቤተሰቤንም አሳፍሬያቸዋለሁ። ስለዚህ እኔ መተንፈስ እንኳን አይኖርብኝም አለች። እኔ ደስተኛ አደርግሻለሁ፣ ቤተሰቦችሽም አያፍሩም። በጣም ጥሩ ሰው ነህ። ምን አለ ቀደም ብዬ ቀርብህ ቢሆን ምናልባት እዚህ ቦታ ላይ አንገናኝ ይሆን ነበር አለችው። ምናልባት የፈጣሪ ቅዴ ሆኖ ይሆናል። እባክሽ እንዳግዝሽ ፍቀጅልኝ አላት። እኔን ካገባህ እኮ ክህነትህ ይፈርሳል እና ይሄ እንዲሆን ትፈልጋለህ? ቤተሰቦችህስ እሺ የሚሉ ይመስላል አለችው። ቀለሙ እጇን አጥብቆ በመያዝ ልቤ አንቺን እንድተውሽ አይፈልግም። ከአንቺ ጋር እንደሆነ እየነገረኝ ነው። ስለዚህ ለአንቺ ስል ሁሉንም ነገር መስዋዕት ለማድረግ ዝግጁ ነኝ
አበበች ስቅስቅ ብላ አለቀሰች። የራሷንም የሌላ ሰው ሕይወት እያበላሸች ነው። ቀለሙ አበበችን ከዚህ ጭንቀትና ጉድ እንደሚያስወጣት ቃል ገብቶ ከሞት አፋፍ መለሳት። ቀለሙ አሁን በሕይወቱ ላይ የሚወስነው ውሳኔ የዕድሜ ልክ ልፋቱን ገደል እንደመክተትና አምላኩንም ቤተሰቡንም እንደመካድ ይቆጠርበታል። በዛ ላይ አበበችን ማጣት አይፈልግም። ልቡ ውስጥ ዘልቃ ገብታለች። ይህንን ነገር ለጓደኛው ለሰላሙ አማከረው። አንተ የልጅነት ጓደኛዬ ነህ፣ ካንተ የምደብቀው ምንም ነገር የለም። ይሄ አሁን የምነግርህ ሚስጥር ደግሞ በጣም ከባድ ነው ብሎ አበበች ላይ የተፈጠረውን ነገር እሱም ለፍቅር ብሎ ዲቁናውን ሊያፈርስ እንደሆነ ነገረው። ሰላሙ ቀልድ መስሎት እየሳቀ ነበር፣ ግን ቀለሙ ከልቡ ነበር የነገረው። አበበችን ወዳታለሁ፣ ሚስቴ እንድትሆን እፈልጋለሁ፣ ልቤ ከሷ ልብ ጋር እኩል እየመታ ነው፣ እሷ ስታዝን አዝናለሁ፣ ስለዚህ ይህንን ከባድ ውሳኔ ለመወሰን ተገደድኩ አለው። ሰላሙ በጭራሽ አይሆንም፣ አንተ እያበድክ ነው፣ ጸበል መሄድ አለብህ፣ እንዴት እንደዚህ አይነት ውሳኔ ትወስናለህ አለው። እሱ ግን ወስኖ ጨርሷል። አበበችን አገባታለሁ፣ ግን ክህነቴ መፍረሱ ግድ ነው አለ። እኔ አይኔ እያየ ይህንን ስታደርግ ዝም አልልም፣ ለቤተሰቦች ነግራቸዋለሁ፣ ልጃቸው ገደል ሲገባ ዝም ብያ ላይም አለ። ቀለሙ ፊት ለፊቱ ቆሞ ይህንን ለአንድም ሰው ከተናገርክ ከዚህ በኋላ የኔና ያንተ ጓደኝነት ይፈርሳል፣ ስለዚህ አስብበት ብሎ አስፈራራው። አበበች ስብራት ውስጥ ናት። ቤተሰቦቿ ስለ እሷና ስለ እህቷ ሰርግ እያወሩ ነው። እሷ ግን ከራሷ ጋር አይደለችም። ተመስገንን ላገባ ስለሆነ ደስ ብሎኛል። ተመስገን ደስ የሚል ወንድ ነው። ብዙ ሴቶች በእኔ እየቀኑ እንደሆነ ሰምቻለሁ አለችም ቤት። አበበች ምንም መናገር አልፈለገችም። በዝምታ ታዳምጣታለች። ምን ያዘንሽ ትመስያለሽ? ቀለሙም በጣም ጥሩ ወንድ ነው፣ በዛ ላይ ዲያቆን ነው፣ በክብር ነው የምትሞሸሩት አለቻት። ይህንን ስትሰማ አይኗ እንባ ግጥም አለ። የቀለሙ ክብር በእሷ ምክንያት ሊፈርስ ነው። በዛ ላይ ወደ ውስጥ ያለው ጽንስ እያስጨነቃት ነው። ምንድነው የማደርገው እያለች በውስጧ ታወጣለች፣ ታወርዳለች። ቀለሙ ለአባቱ ተናገረ። የተናገረውም ለዓመታት የለፋበትን ክብር እንዳጣና ስተት ስለሰራ ከዚህ በኋላ በዲቁናው ቤተክርስቲያንን ማገልገል እንደማይችል ተናገረ። አባቱ በድንጋጤ መተንፈስ አቃታቸው። ቀለሙ የሰራው ስተት ራሱን ብቻ ሳይሆን ዘር ማንዘራቸውን እንዳዋረደ ተናገሩ። በጭራሽ አይንህን ማየት አልፈልግም፣ ከቤቱ ውጣ አሉት። ቀለሙ ተንበርክኮ ይቅርታ እየጠየቀ በጣም ይቅርታ፣ ግን ተሳሳትኩ፣ ከዚህ በኋላ ምን ማድረግ እችላለሁ አለ። የሰርጉ ቀን እየተቃረበ ነው። በዛ ላይ ደግሞ ቤተሰቦቹ ይህንን ሲሰሙ ተናደዋል። የቀለሙ አባት ወደ አበበች ቤተሰቦች ቤት በመሄድ ልጆቹ እንደተሳሳቱና ከባድ ነገር እንደተፈጠረ እንዲሁም አበበች ከቀለሙ እንዳረገዘች ተናገሩ። የአበበች አባት በሴት ልጆቹ አንገቱን ደፋ። ትንሿ ዲቃላ ይዛ መጣች ብለው ከተመስገን ጋር ሊያጋቡ እያሰቡ ነበር። ትልቋ ከነክብሯ ለተከበረ ሰው ልትዳር ነው እያሉ ባለበት ሰዓት ራሷ ክብሯን አጥታ የተከበረውን ሰው አሳስታ ተገኘች። ቀለሙ የሚያገለግልበት የደብሩ ካህናት በቀለሙ ድርጊት በጣም አዘኑ። ያንን ስተት ከተሳሳተ በኋላም የቤተ ክርስቲያኗን ሕግ ጥሶ እንዳረከሳት ተናገሩ። በዚህም ምክንያት የአካባቢው ሰዎችና የደብሩ ካህናት በሱና በቤተሰቡ ላይ ቁጣ አስነሱ። ይህ ስተት የእውነት ቢሆንና ነገሩ ቢፈጠር እያወቀ ቤተ ክርስቲያንን አያረክስም። አሁን ግን አበበችን ላለማጣትና የሰራችውን ጥፋት ሸፍኖ ከቤተሰቦቿና ከአካባቢው ሰው ለማዳን ያልሆነውን ሆኖ ስተቷን ስተቷ አድርጎ ተቀበለ። በጣም ይወዳታል። እሷንና ፍቅሩን ላለማጣት ማንም የማይደፍረውን ነገር ደፈረ። ጓደኛው ሰላሙ ግን ሁሉንም እውነታ ያውቃል፣ ግን ለማንም መናገር አልቻለም። አበበችን አግኝቶ አናገራት። ቀለሙ ላይ የምታደርጊው ነገር ከመጀመሪያው ስተት በላይ ከባድ ነው፣ ስለዚህ እውነታውን ተናገሪና ነፃ ውጪ ይባላት። አበበች ግራ ተጋባች። በሷ ምክንያት ብዙ ነገር እየተበላሸ ነው። በእኔ ምክንያት እሱ መወቀስና መርከስ የለበትም፣ ሁሉንም ነገር ለቤተሰቦቹ እናገራለሁ ብላ ወደ ነቀለሙ ቤት ሄደች። ሰላሙ ትንሽ ቀለል አለው። አበበች ሂዳ እውነቱን ልትናገር ስለሆነ ደስ ብሎታል። ወደ ቀለሙ ቤት እየሄደች እያለ መንገድ ላይ ተመስገንን አገኘችው። ሲያት ደነገጠ። በጣም ተጎሳቁላለች። ወደ እሷ በመሄድ ደህና ነሽ ብሎ ጠየቃት።
ፊት ለፊቷ ስታገኘው ንዴቷን በጥፊ ገለጸችለት። ሕይወቴን አበላሸው፣ የኔን ብቻ ሳይሆን የሌላ ሰው ሕይወት አበላሸ አለችው። ይቅርበኝ፣ አሁን ጸጽቶኛል፣ እባክሽ ተያይዘን ከዚህ እንጥፋ ብሎ ጠየቃት። እንዲጠፉ በተደጋጋሚ ጠይቀዋለች። አሁን ነገሩ ከተበላሸ በኋላ ይህንን ማለቱ አበሳጫት። ዛሬ ምን ተገኝቶ ነው ይዘህ ልጠፋ ያሰብከው? አልሰማህም እንዴ? እኔ እኮ ዲቁና አስፈርሻለሁ። አሁን የሌላ ሰው ልጅ ሆዴ ውስጥ አለ አለችው። እሱም ለተወሰነ ደቂቃ በዝምታ ተመለከታት። እኔ ግን ይሄ ሁሉ ውሸት ይመስለኛል፣ የተረገዘው ልጅ የኔ ነው፣ ቀለሙ ስለሚወድሽ እስከ ልጅሽ ሊቀበልሽ ብሎ አሳምኖሽ ነው አላት። አበበች ደነገጠች። እንዴት አወክ? ደግሞ እስካወክ ለምን አልተናገርክም? ነው ወይስ እየፈተንከኝ ነው ብላ በውስጧ አጉረመረመች። ቢሆንስ ምን ልታደርግ ነው? ሁለት እህትማማቾች አስረገዝኩ፣ ትንሿ እንዳገባ እየተደገሰልኝ ቢሆንም እኔ ግን የምፈልገው ትልቋን ነው ብለ ለሀገር ምድሩ ልትናገር ነው አለችው። መናገር ካለብኝ በሁሉም ሰው ቤት እየሄድኩኝ እናገራለሁ፣ ወይም ደግሞ ከዚህ ይዤሽ እጠፋለሁ አለ። ልጄንና ሚስቴን ይዘ መጥፋት አትችልም አለ ቀለሙ ከኋላቸው ቆሞ። ሁለቱም ድምፁን ወደ ሰሙበት ዞሩ። ቀለሙ ቆሟል። ተመስገን በንዴት ፊቱ ቀላ። ከድሮም ቀለሙን አይወደውም ነበር፣ ጭራሻውን ብሶበታል። አበበች የኔ ናት፣ አብረን ያደግነው። ልጅ እያለን ስንጫወት ሁልጊዜም የቃቃ ባሏ ነበርኩ። ከዛም ስናድግ ሁለታችንም ተፋቀርን። እነዚህ የሚያምሩ ከንፈሮቿን መጀመሪያ የሳምኳቸው እኔ ነኝ። ጉንጮቿንም የመደባብሳት እኔ ነበርኩ። የመጀመሪያውን ሴትነቷን ያየሁት እኔ ነኝ። ገሏን ቀምሻለሁ። ስለዚህ እቺ ሴት ያንተ ሳትሆን የኔ ናት አለው። ይህም በዝርዝር የሚናገረው ቀለሙን ለማናደድ ነው። ቀለሙ ግን እንደተረጋጋ ነው። ፈገግ ብሎ አሁን የተናገርካቸው ነገሮች ሁሉ እሷን የሰበሩ ነገሮች ናቸው። አበበችን ብትወዳት ኑሮ ብቻዋን አትተዋትም ነበር። በዛ ላይ ከእህቷ ጋር ምንም አታደርግም ነበር። አሁን የኔ ሴት ናት። ወዳ ውስጥ ያለው ልጅም ያንተ ሳይሆን የኔ ነው። አሁን ጥቂት እንኳን ክብር ካለ አፍህን ዘግተህ ሂድ። ከመቤት ጋር ልጃችሁን አሳድጉ፣ እኛን ተውን አለው። ተረጋግቶ ሲናገር ተመስገን ይባስ እየተናደደ ነው። በጣም ወድሻለሁ፣ ላንቺ የማልሆነው ነገር የለም። ስለዚህ እባክሽ ተያይዘን እንጥፋ። አንቺም ከዚህ ጠፍተን እንድንሄድ በተደጋጋሚ ጠይቀሽኛል አላት። አበበች በተመስገን ላይ ተናዳለች። ያኔ ቀለሙ ባይደርስ እስካሁን ሆዷ ውስጥ ካለው ልጅ ጋር መቃብር ውስጥ ነበረች። ብዙ ቢበድላትም ፍቅር አለባት። በዛ ላይ ደግሞ ተመስገን ተጸጽቷል። ለቀለሙም ቢሆን ጥሩ ነው፣ ምንም እንዳላደረገና ንጹህ እንደሆነ ሁሉም ያውቃል። ስለዚህ ከተመስገን ጋር መጥፋትን ወሰነች። አዎ ብዙ ነገር አድርገሃል። ባንተ ተስፋ ቆርጬ ሕይወቴን ላጠፋ ነበር፣ ግን ደግሞ ቀለሙ አትርፎኛል። አሁን ከተጸጸትክና ከዚህ ቦታ ይዘኝ የምጠፋ ከሆነ እከተልሃለሁ አለችው። የተመስገን ፊት በደስታ አበራ። ቀለሙ ደግሞ ደንግጦ እያያት ነው። አሁኑን ይዤሽ እጠፋለሁ፣ ግን መጀመሪያ ቤተሰቦቼን መሰናበት ይኖርብኛል። መሰናበት ካለማ መጥፋት አይኖርም። ስንብት ውስጥ ፍርሃትና ማንገራገር አለ። ስለዚህ የምንጠፋ ከሆነ በዚሁ እንጥፋ አለችው። ስንብቱ ቢቀር እንኳን የሚያስፈልገኝን ነገር ከቤት ማምጣት አለብኝ፣ አልቆይም፣ መጣው ብሎ ወደ ቤቱ ሮጠ። አበበች ቀለሙን ማየት አፍራ አንገቷን አቀረቀረች። እና ጥለሽ ልጠፊ ነው? የእውነት ግን ተመስገንን ታምኘዋለሽ? በማለት ጠየቃት። አሁን ላይ ከተመስገን በላይ እሱን ታምነዋለች። ምክንያቱም ለሷ ብሎ ብዙ ነገር ረግጧል። ግን ደግሞ አሁን ከተመስገን ጋር መጥፋቷ ለሷ ብቻ ሳይሆን ለቀለሙም ጥሩ ስለሆነ ነው። ተመስገንን እንደማታምነው እያወቀች ተከትለው የምትሄደው። መሄድ ይሻለኛል፣ እዚህ መሆኔ ብዙ ሰው ዋጋ ያስከፍላል። ግዴታ ከኔ ጋር ሁኚ ብዬ አላስገድድሽም፣ ግን በየትኛውም ሰዓት ከተመለሽ እኔ ጠብቅሻለሁ። አሁን የተናገረው ውሸት በዚሁ ይቀጥላል አላት። አበበች ግራ ተጋባች። ቆይ ዲቁናህን አትፈልገውም? ይሄ ነገር እኮ ያንተን ንጽህና የሚያሳይ ነገር ነው። አያምኑኝም ብለህ ፈርተህ ከሆነ ለአባት ሁሉንም ነገር እኔው በገዛፌ እነግራቸዋለሁ። አስፈላጊ ከሆነም አውደ ምሕረት ላይ ተንበርክኬ ለካህናቱም ለምእመናኑም እውነታውን እናገራለሁ አለችው። አትጂ ብዬ አልከለክልሽም፣ ግን ደግሞ እውነታውን እንድትናገር አልፈልግም። ምክንያቱም ባንቺ ተስፋ አልቆርጥም። ተመልሰሽ ትመጫለሽ ወይም እኔ ወዳለሽበት እመጣለሁ አላት። ወደ ቀለሙ ተጠግታ እጁን በመያዝ
እባክህን አታድርግ፣ እባክህ እንድትጸጸት አታድርገኝ አለችው። በስስት እየተመለከታት ነው። አይኖቹ ውስጥ ጥልቅ ፍቅር አለ። ለሷ ፍቅር ሲል የትኛውንም ነገር ያደርጋል። አሁን ግን ጥላው ልትሄድ ነው። አበበች የቀለሙን አይኖች እያየች ሰምታ ቀረች። በአይኖቹ ውስጥ የሱን ፍቅር እያየች ነው። ለተወሰነ ደቂቃ ዓለምን ረሳች። ተመስገንንም ሆነ ቤተሰቦቿን እንዲሁም ራሷን ረስታ ቀለሙን ብቻ እያየች ነው። በሷ አይኖች ውስጥ የተለየ የፍቅር ቀለምና ውበት እያየች ነው። የልቡ የነፍሱና የሱነቱ ውበት ከአይኗ አልፎ ልቧ ዘልቋል። ለሷ ብሎ ያደረገውን ነገር አሰበች። ይህ ሰው በሷ ምክንያት በሚያከብሩትና በሚያከብራቸው ሰዎች ንቀትን አስተናግዷል። የሚወዳቸው ቤተሰቦቹ ንቀውታል፣ ጠልተውታል። ይቅር በለኝ፣ የራሴን ዓለም አበላሽቼ ያንተንም አመሰቃቀልኩ። ከዚህ በኋላ ግን ንጽህናን ሁሉም ሰው እንዲያውቅ አደርጋለሁ አለችው። እባክሽ ምንም ሳታደርጊ ድምፅሽን አጥፍተሽ ሂጂ፣ ሌላው የኔ ጉዳይ ነው አላት። ተመስገን አበበች ይቅር ስላለችው ደስ ብሎታል። አሁን ከሷ ጋር ራቅ ወዳለ ቦታ ይሄዳል። ከሷ ጋር አዲስ ሕይወት ይጀምራል። ያለማንም ከልካይ የግሉ ያደርጋታል። ይህንን እያሰበ ወደ ቤት እየሮጠ ነው። ያስቀመጣት ትንሽ ገንዘብ አለው። እሷንና የሚያስፈልገውን ልብስ ይዞ ለመውጣት ነው ወደ ቤት የሚሄደው። ቤት አቅራቢያ ሲደርስ እመቤት ከኋላ ጠራችው። በዚህ ሰዓት ከሷ ጋር ቆሞ ሰዓት ማባከን አይፈልግም። አሁን ቸኩያለሁ፣ በኋላ እናግርሻለሁ አላት። ከእህቴ ጋር ያወራችሁትን ሰምቻለሁ። ተያይዛችሁ ልጠፉ ነው። እሺ ለማንም አልናገርም። እኔም ልጄን አሳድጋለሁ። አንተ ግን የራስህን ትተህ የሰው ልጅ ታሳድጋለህ አለችው። ተመስገን ፈገግ ብሎ እርግጠኛ ነኝ ያ ልጅ የኔ ነው፣ በዛ ላይ አበበችን ወዳታለሁ፣ ስለዚህ ከዚህ እንጠፋለን አላት። እመቤት ግን በቀላሉ አልለቀቀችውም። እሱን አሳምና ለማስቀረት የምትችለውን እያደረገች ነው። እህቴ ያው አንተን ትወዳለች፣ አንተም እንደዛው። ግን ደግሞ ያረገዘችው ልጅ የቀለሙ ነው። ይህንን ነግራኛለች። ካንተ ፍቅር ቢዛትም አንድ ቀን ለገበያ በሄዱበት አንሶላ ተጋፈው ነበር የተመለሱት። ከዛም ያንን ስተት ላንተ መናገር ፈራች። እኔ ማርገዜን ከማወቄ በፊት ነበር እሷ እንዳረገዘች ያወቀችው። ይህንን ሳውቅ አሳዘንከኝ። ሁሉንም ነገር ልነግርህ ወደ አንተ ቀረብኩ። በቀረብኩ ቁጥር ወደድኩ። ብነግርህ ትጎዳለህ ብዬ ዝም አልኩኝ። ከዛም ከኔ ጋር ሌላ ነገር ተፈጠረ። አሁን በእኔ ማርገዝ ስለቀናች የተጎዳች መስላ አንተን ወደ ራሷ ለመሳብ እየሞከረች ነው አለችው። እመቤት ይህንን ታሪክ የፈጠረችው እዚሁ ነው። ይህንን የምታደርገው እህቷን ጠልታ ሳይሆን ቤተሰቦቻቸው አሁን ካሉበት በላይ ሌላ ውርደት እንዳይገጥማቸው ነው። እመቤት ለቤተሰቦቿ ባታስብ ተመስገንን እየወደደችው ለእህቷ ትተውላት ነበር። ግን እሷ የወደደችውን ማግባቷ ለቤተሰቦቿ ይጠቅማል። ውስጥ የሚነግረኝ አበበች ያረገዘችው ልጅ የኔ እንደሆነ ነው። ግን የኔ ባይሆንም አባቱ ሆናለሁ አላት። እመቤት ደነገጠች። ይህንን ስትነግረው በአበበች ላይ ተስፋ የሚቆርጥ መስሏት ነበር። ግን የተናገረችውን ነገር ወደ ኋላ ትቶ ወደ ቤት ገባ። እመቤትም ተከተለችው። የተመስገን እናትና አባት ቤት ውስጥ ነበሩ። እንዴት ዋላችሁ ሳትል ተመስገንን ተከትላ ዘው ብላ መግባቷ አስደንግጧቸዋል። ምን ነው ሰላም አይደላችሁም እንዴ ብለው ጠየቋቸው። ተመስገን ሊጠፋ መሆኑን ቤተሰቦቹ ማወቅ እንደሌለባቸው ስላሰበ ሰላም ነው አለ። ቀደም ለአበበች ቤተሰቦቼን ልሰናበት ሲላት ስንብት ማድረግ ልቀር ልሂድ ብሎ ሰዎችን ማማከር እንደሆነ አሳውቀዋለች። እመቤት ግን ዝም ማለት አልቻለችም። ልጃችሁ ሰርጉንና እኔን ረግጦ ሊሄድ ነው፣ በሆዴ ያለው ሕፃን ያለ አባት ሊያድግ ነው አለቻቸው። እመቤት እንደዚህ ደፋር ትሆናለች ብሎ አላሰበም ነበር። እናትና አባቱ ደንግጠዋል፣ እያዩት ነው። ምነው ልጄ የት ነው የምትሄደው ብለው ጠየቁት። ለዚህም መልስ የሰጠችው እመቤት ናት። ከእህቴ ጋር ተያይዘው ሊጠፉ ነው። እህቴ የሌላ ወንድ ልጅ በሆዷ ተሸክማ ከተመስገን ጋር ልጠፋ ነው አለች። ተመስገን በእመቤት ተናደደ። በንዴት አይኖቹን አፍጥጦ ወደ እሷ በመጠጋት አንቺ ይህንን ስለተናገርሽ እሷን ትቼ አንቺን የማገባ ይመስልሻል አላት። እንደዚህ ተናዶ አይተው አታውቅም። ፊቱ በጣም ያስፈራል። ተመስገን ሲናደድ እንደሚያስደነግጥ እህቷ አልፎ አልፎ ስትናገር ትሰማ ነበር። ግን ይህን ያክል እንደሚያስደነግጥ አልገባትም ነበር። በፍርሃት ወደ ኋላ ስትሸሽ ከኋላ የተቀመጠው እንጨት ያደናቅፋትና ትወድቃለች። እባክሽ ምንም ሳትናገሪ ድምፅሽን አጥፍተሽ ሂጂ፣
ሌላው የኔ ጉዳይ ነው አላት። አበበች ተገርማለች። እንዴት ባንዴ ተዋት? እንደዛ ከሆነ እኮ ከመጀመሪያውም ትክክለኛ ፍቅር አልነበረም ማለት ነው አለች። እኔም የማስበው እንደዛው ነው። ፍቅር ቢሆን ኖሮ አይተዋትም ነበር። ብዙ ነገሩን ያጣል፣ የሚከፍለውንም ይከፍላል። ከዛም ያቺን ሴት የራሱ ያደርጋል። ፍቅር ቢሆን ብዙ ዋጋ ከፍሎ ከሷ ጋር ይሆናል አለ። አበበች አንገቷን አቀረቀረች። ይሄ ለሷ የተነገረ መልእክት ነው። ቀለሙ ካንቺ ፍቅር ይዞኛል እያላት ነው። ምናልባት ዋጋ የምትከፍልለት ሰው ያንን ዋጋ የመክፈል አቅም ላይኖረው ይችላል። ለዚህ ነው ራሴን ያጣሁት ብለ ራስን እንድትወቅስ ሊያደርግ ይችላል። ፍቅርን የሚክሰው ወይም የፍቅርን ውለታ የሚከፍለው ፍቅር ብቻ ነው። ያንን የማድረግ አቅም ላለው ሰው ብቻ ነው ዋጋ መክፈል ያለብህ አለችው። እንደዚህ እያወሩ ተመስገንን እየጠበቁት ነው። እሱ ግን እስካሁን አልመጣም። አበበች መፍራት ጀመረች። በዛው ቀርቶ ይሆን መቼም እኔን እዚያ አስቀምጦ አይቀርም እያለች በውስጧ ታስባለች። ቀለሙም ተመስገን ቢቀር ብሎ በውስጡ እየተመኘ ነው። ለረጅም ሰዓት ተቀምጠዋል። ቀለሙ በረጅሙ ተንፍሶ ወደ ቤት እንሂድ፣ ተመስገን እንደሆነ የማይታመን ሰው መሆኑን ነግሬሽ ነበር አላት። አንተ መሄድ ትችላለህ፣ እንደውም እዚህ እንድትቆይ አልፈልግም። እኔ ግን እጠብቅሃለሁ። አስፈላጊ ከሆነም ወደ ቤቱ እሄዳለሁ። እሺ እንደፈለግሽ፣ እኔ ግን የትም አልሄድም፣ አብሬሽ እሆናለሁ አላት። ወዲያው የአበበች ያክስቷ ልጅ እየሮጠች መጣች። አበበችን ስታያት አንቺን በመፈለግ ደከምኩ እኮ፣ እዚህ ምን እየሰራሽ ነው አለቻት። አበበችም ከተቀመጠችበት ተነስታ ምን ነው ምን ሆነሽ ነው አለቻት። እመቤት በጠና ታማ ወደ ሐኪም ቤት ወስደዋታል አለቻት። አበበች ደንግጣ እህቴ ምን ሆነች አለቻት። ቀለሙም ደነገጠ። አበበች ተመስገንን መጠበቋን ትታ ወደ እህቷ መሮጥ ጀመረች። እሱም ተከተላት። ቀስ በይ እንዳትወድቂ፣ በጣም እየሮጥሽ እኮ ነው እያለ ከኋላ ይከተላታል። አበበችና ቀለሙ ወደ ከተማ ወረዱ። ያለው አንድ ሐኪም ቤት ብቻ ስለሆነ ግራ አልተጋቡም። ቀጥታ ወደዛ ሄዱ። ወደ ውስጥ እንደገቡ መጀመሪያ ያገኙት የአበበችን አባት ነው። አበበች ወደ አባቷ በመጠጋት እህቴ ምን ሆና ነው ደህና ናት ብላ ጠየቀችው። እሱም በጣም ተጨንቋል። እኔ አላውቅም፣ ምን እንደሆነች አልነገሩኝም። ስጠይቃቸው ተረጋጋ፣ ትንሽ ጠብቅ ይሉኛል አላት። ወዲያው ተመስገን መጣ። አበበች ስታየው ደንግጣለች። እሷ እዛ ቁጭ ብላ ስትጠብቀው ነበር። እሱ ግን እዚህ ነበር። እህቷን ተከትሎ መምጣቱ ጥሩ ቢሆንም ግን ትንሽ ቅናት ተሰማት። እሱም በዝምታ ተመለከታት። ቀለሙን እያየች አይኗን ባግጥም አለ። ተመስገን መድኃኒት ግዙ እንደተባለ ለአባቷ ነገረው። አባቷ ወረቀቱን ይዞ ሲሄድ ተመስገን ድምፁን ዝቅ አድርጎ በጣም ይቅርታ፣ ቤት ሲሄድ ያልጠበቅኩት ነገር ገጥሞኝ ነው። እመቤት እኛ ቤት ውስጥ ነው የወደቀችው፣ እሷን ትቼ መምጣት አልቻልኩም አላት። አበበች እንባዋን በመጥረግ እንኳንም እህቴን አልተውካት፣ ለኔ ችግር የለውም አለችው። እህትሽ ስላንቺና ስለኔ ታውቃለች፣ በዛ ምክንያት ነው ለዚህ የበቃችው። ስለዚህ አንቺና እኔ አሁኑኑ መጥፋት አለብን ብሎ እጇን ያዛት። ደነገጠች። ዞር ብላ ቀለሙን ተመለከተችው። እሱ ቆሞ ከማየት ውጪ ምንም እያደረገ አይደለም። እሷ ግን ከሱ ምክር የምትፈልግ ትመስላለች። እህቴ በዚህ ነገር በጣም ትጎዳለች፣ በዛ ላይ ደግሞ እርጉዝ ናት አለች። ተመስገን በሐዘኔታ አንገቱን አቀርቅሮ ግን ጽንሱ ወርዷል አላት። አበበች ውስጧ በድንጋጤ ተናወጠ። እውነት ለመናገር ይህ አጋጣሚ ለሷ ጥሩ ነው፣ ግን ደግሞ እህቷ ናት። በዚህ ነገር ማዘን እንጂ መደሰት አትፈልግም። እህቷ ተመስገንን ትወደዋለች። ይሄ ጽንስ ደግሞ እሱን የራሷ ለማድረግ ያግዛት ነበር። ስታስብ የነበረውም እንደዛው ነው፣ ግን አሁን አልተሳካላትም። በጣም እንደምትጎዳ ስለምታውቅ ተመስገንን ተከትላ መሄድ ፈራች። እህቴ አንድ ነገር ብትሆን ጸጸቷ አይለቀኝም፣ ለጊዜው ከጎኗ መሆን አለበት፣ ከዛ እናስብበታለን አለችው። ተመስገን ግን አሁኑኑ እንጥፋ እያላት ነው። ሰርጉ እየተቃረበ ነው፣ እባክሽ ከዚህ እንሂድ አለ። አበበች በእህቷና በተመስገን መሃል ሆና ግራ ተጋብታለች። እህቷ እንዳትጎዳ ከተመስገን ጋር መጥፋቱን ብትተው እሱን ታጠዋለች። ተመስገንን ብትከተል ደግሞ እህቷንና መላ ቤተሰቧን ታጣለች። ወደ ቀለሙ በፍጥነት ተጠግታ በሹክሹክታ መናገር ጀመረች። እንደዚህ ስታደርግ ተመስገን በቅናት ውስጡ እያረረ ነበር። ምን ላድርግ ግራ ተጋባው አለችው።
ለተወሰነ ደቂቃ ወደ ውጭ ውጪና ልብሽ የሚልሽን አዳምጪ፣ ከዛም በጭንቅላትሽ አመዛዝነሽ ወስኝ አላት። በቃ ይሄን ብቻ ነው የምትመክረኝ አለችው። ቀለሙ ፈገግ ብሎ ያያት፣ ከኔ ልብ ምክር ፈልገሽ ከሆነማ ቅሪ የትም አትሂጂ ነው የምልሽ፣ ስለዚህ ራስሽን አዳምጪ አላት። አበበች እሱ እንዳላት ወደ ውጭ ወጣች። ተመስገን ወደ ቀለሙ ተጠግቶ ልታወዛግባት እየሞከርክ ነው፣ ግን ፍቅር የያዘው ሰው ቀጥተኛ ነው፣ አይወዛገብም፣ ልቧ የሚነግራትን ትከተላለች፣ አበበችን ይዣት ትጠፋለህ አለው። ቀለሙ ግን ምንም አልተናገረውም፣ በዝምታ እየተመለከተው ነው። ዝምታው ይበልጥ ያበሳጨዋል። ቅድም ወደ ቤት ሂጄ ስቀር ሐሳቤን የቀየርኩ መስሎ ነበር አይደል? አጋጣሚውን ተጠቅመ ተመስገን የማይታመን ሰው ነው ብለ እሷን የራስ ልታደርግ ነበር አለው። በዚህ መሃል ያበበች አባት መድኃኒቱን ገዝቶ መጣ። እመቤት ልጇን ብታጣም እሷ ግን ተርፋለች። ተመስገንና ቀለሙ እሷ ወዳለችበት ገቡ። እመቤት አይኗ በእንባ ተሞልቶ ጣቷን ተመስገን ላይ ቀስራ ባንተ ምክንያት ነው አለችው። ይህን አባቷ ወደሱ ያየ ልጄን ምን አድርጋት ነው እንደዚህ ሆነችው? ወድቃ ነው ብለ ነበር፣ ግን አሁን ባንተ ምክንያት እንደሆነ እየተናገረች ነው አለው። ተመስገን የሚናገረው ጠፋበት። እኔውም ብዬ ያደረኩት ነገር የለም እያለ ነው። አበበች ተመልሳ መጣች። እሷን ስታያት ዝም አለች። አበበች ወደ እመቤት ጠጋ አለች። እመቤት ፊቷን አዞረችባት። ወንዶቹ ወደ ውጭ ሲወጡ አበበችና እመቤት ብቻቸውን ሆኑ። አንቺ ለኔም ለቤተሰቦችሽም አታስቢም፣ ራሽን ብቻ ነው የምትወጁ። እኛን ችግር ውስጥ ጥለሽ ከተመስገን ጋር ልጠፊ ነበር። በጣም ጨካኝ ነሽ አለቻት እመቤት። አንገቷን አቀረቀረች። ልቤን ማስቆም አልቻልኩም። ቆይ ምን ላድርግ ብለሽ ነው? በጣም ከበደኝ። ተመስገንን እወደዋለሁ። ያረገዝኩት ልጅም የሱ ነው። ምን ላድርግ አለች እያለቀሰች። እሺ እኔንስ ተይኝ። ቤተሰቦቻችን ምንድነው የሚሆኑት? ከዚህ በፊት በእኛ ምክንያት ተሸማቀው አንገታቸውን ደፍተዋል እና አሁንም እንደዛ እንዲሆኑ ነው የምትፈልጊው አለቻት። አበበች ምንም መናገር አልቻለችም። ታናሽ እህቷ የምትናገረውን እየሰማች ዝም ከማለት ውጪ ሌላ ምንም የምትለው ነገር አልነበረም። አበበች አሁን ላይ ቀለሙን እየወቀሰች ነው። ያኔ ራሷን ልታጠፋ በነበረበት ሰዓት ደርሶ ባያስቆማት አሁን ለሁሉም ሰው እረፍት ትሰጣቸው ነበር። እህቷ ከሐኪም ቤት ወጥታ ወደ ቤት ተመልሳለች። ተመስገን አበበችን በድብቅ እያገኘ እንጥፋ ይላታል። ግን ሁሉንም ነገር ወደ ኋላ ትታ መጥፋት አልቻለችም። ካንተ ጋር የትም አልሄድም፣ ከዚህ በኋላ ያንተና የኔ ነገር አብቅቶለታል፣ እህቴን ታገባታለህ፣ እኔ ደግሞ ቀለሙ ጋር ሆናለሁ አለችው። ተመስገን የሚይዘው የሚጨብጠው ጠፋበት። በጭራሽ አይሆንም፣ ያረገሽው ልጅ የኔ ነው፣ አንቺም እኔም ብቻ ነው የምትወጂኝ፣ በጭራሽ ቀለሙ ጋር አትሆኚም አላት። አበበች ግን የተረገዘው ልጅ የቀለሙ ነው ብላ ድርቅ ብላለች። ቀለሙም የተረገዘው የሱ ልጅ እንደሆነ እየመሰከረ ነው። አበበች አሁን ወስናለች። ተመስገን ደግሞ በፍጹም ከኔ ውጭ አትሆኝም እያለ እየፎከረ ነው። ሰርጉ ደርሷል። ቤተሰቦቻቸው ሁለቱንም ሴት ልጆች ለመዳር ተዘጋጅተዋል። ተመስገን ግን አሁንም አበበችን ይዤ ካልጠፋው እያለ ነው። ቀለሙ በጣም ተበሳጭቷል። ከዚህ በኋላ አርፈ የማትቀመጥ ከሆነ ወደ ሕግ ሄዳለሁ አለው። ቀለሙ ይህን ሲናገር ተመስገን እልህ ውስጥ ገባ። እኔ ደግሞ ይህንን ሰርግ አስቆማለሁ፣ ሁሉንም ነገር ለሁሉም ሰው እናገራለሁ አለ። አበበች ተመስገን ፊት ቁማ እያለቀሰች ተማጸነችው። የምትወደኝ ከሆነ ውሳኔን አክብርልኝ፣ ሁለተኛ ሞት እንድሞት አታድርገኝ። ያኔ አንተን አምኜ በትልቁ ሰብረኸኛል፣ ያንን ሁሉ ነገር አድርገኸኝ ይቅርም ብዬሃለሁ። ግን አሁን የኔንም የቤተሰቤንም ሕይወት አታናጋው አለችው። እሱም እንባዋን እየጠረገ ለቤተሰቦችሽ የምታስቢላቸው ከሆነ ከኔ ጋር እንሂድ፣ ወደ ከተማ እንግባ፣ እንደ ንግሥት ተንከባክቤ አኖርሻለሁ አላት። እሷ ግን አልተቀበለችውም። አውቃለሁ ታኖረኛለህ፣ ግን አሁን ላይ ልቤ ላንተ ሳይሆን ለቀለሙ ነው የሚመታው። በሁሉም ችግር ላይ የሚደርስልኝና ውሳኔን የሚያከብረው ወንድ ነው፣ በዛ ላይ የልጅ አባት ነው አለችው። ተመስገን ግን ይህንን አልተስማማበትም። ይሄ ልጅ የሱ አይደለም እያለ ነው። ተመስገን እመቤትን ማግባት እንደማይፈልግና ከእህቷ ጋርም ግንኙነት እንዳለው ለሁሉም ሰው ተናገረ። የአካባቢው ሰው በእነዚህ ሁለት ሴቶች መደመሙን ቀጥሏል። ትልቋም ትንሿም አንድ ወንድ ያዙ ተብሎ መወራት ጀመረ። የአበበች ቤተሰቦች ድጋሚ አንገታቸውን ደፍተዋል።
የትንሿ ልጃቸው ጮኛ አላገባትም እኔ የምፈልጋት ትልቋን ነው ማለቱ በሰዎች ፊት ያሸማቀቃቸው ነው። እመቤት ተመስገን ይህንን በመናገሩ ብትጎዳም ጠንክራ ቆማለች። እህቷንም ቤተሰቦቻችንን አንገታቸውን ያስደፋናቸው እኛ ስለሆንን የሆነ መፍትሄ እንፈልግ እያለቻት ነው። ተመስገን ይህንን ተናግሮ ዝም አላለም። በሰንበት ቀን ሁሉም ሰው ቤተክርስቲያን ሄዶ አስቀድሶ ትምህርት በሚሰማበት ሰዓት ተመስገን አውደ ምሕረት ላይ ወጥቶ መናገር ጀመረ። ሁሉም ሰው የናበበችን ታሪክ እንደ ተከታታይ ፊልም ነው የሚከታተለው። አሁን ደግሞ ምን ሊናገር ነው ብለው እየጠበቁ ነው። ተመስገን ድምጹን ከፍ አድርጎ አበበች ያረገዘችው ልጅ የሱ እንደሆነና ቀለሙ እሷን ለማግባት ሲል እኔ ነኝ ያስረገዝኳት እንዳለና ቤተክርስቲያንን ክዶ ሴት እንደመረጠ ተናገረ። ሰው ሁሉ ጉድ አለ። በቀለሙ አዝነው የነበሩት በጣም ደስ አላቸው። ግን እሱ አበበችን የማግባት ሐሳቡን አልቀየረም። ቤተሰቦቹን ጨምሮ ሁሉም የሚያውቁት ሰዎች አበበችን እንዲተዋት ይነግሩታል። እሱ ግን አገባታለሁ ብሎ ድርቅ አለ። የአበበች ቤተሰቦች በሰዎች ንግግር እየተሸማቀቁ ነው። ሴት ልጆቻችሁ የሰውን ሕይወት እያበላሹ ነው፣ ይሄ ሆነው በሥርዓት አለማሳደጋችሁ ነው ይሏቸዋል። ተመስገንም አበበችን እየተከተለ ሐሳቧን እንድትቀየር እየጨቀጨቃት ነው። እሷ ግን በተመስገን ላይ አቂማለች። ቂም ብቻ ሳይሆን ጠልተዋለች። በየሄደችበት ሰዎች ይናገሯታል። ምንም የማያውቀውን የቤተ ክርስቲያን አገልጋይ ልታሳስቺው ነው ይሏታል። አበበች ከነቤተሰቦቿ እየተወቀሰች ነው። ይህንን ሁሉ ነገር መቋቋም አልቻለችም። የሰርጉ ድግስ እንዲቆም ተደረገ። አሁን የናበበች ቤት ሰርግ የለም። የቀለሙ ቤተሰቦችም ሰርጉን ሰርዘዋል። እሱ ግን ሰርግ ባይኖርም አገባታለሁ እያለ ነው። አበበች ለራሷም ለቤተሰቧም እንዲሁም ለቀለሙ ስትል ከዚያ አካባቢ ጠፋች። ማንም ወደማያገኛት ቦታ ሄደች። መጥፋቷን የሰማው ቀለሙ መጀመሪያ ላይ ከተመስገን ጋር የጠፋች መስሎት ነበር። ግን ተመስገን መጥፋቷን የሰማው ከቀናት በኋላ ነው። አበበች ለመጥፋት ስታስብ ለመቤት ነግራታለች። የኔ መሄድ ለእናንተ ሰላም ይሰጣል፣ ስለዚህ መሄድ አለብኝ፣ ግን ለቀለሙ በጣም እንደማመሰግነው ንገሪልኝ ብላት ነበር። እመቤት ወደ ቀለሙ ሄዳ የነገረቻትን ቃል በቃል ነገረችው። መጀመሪያ አንተን ባውቅህና ካንተ ጋር ሕይወት ብጀምር ደስ ይለኝ ነበር፣ ግን ለዛ አልታደልኩም። ሕይወቴን አትርፈህ ስለሰጠኝ ተስፋ በጣም አመሰግናለሁ። ልቤ አንተን መከተል ቢፈልግም ያንተ ሕይወት መመሰቃቀል ስለሌለበት ከዚህ እንድጠፋ ተገድጃለሁ። ላንተም ለኔም ለሌላውም ሰው እንደዚህ መሆኑ የተሻለ ነው ብለሃለች ብላ እመቤት ለቀለሙ ነገረችው። ቀለሙ ከዚህ ንግግር መሃል ልቡ ውስጥ የቀረው ልቤ አንተን መከተል ቢፈልግም የሚለው ነው። አበበች የት እንደሄደች እመቤትን ጠየቃት። እመቤት ግን ምንም የምታውቀው ነገር እንደሌለ ነገረችው። ቀለሙ አበበችን ለማግኘት ብዙ አገር ዞረ፣ ፈለጋት። እሱ ብቻ ሳይሆን ተመስገንም ሲፈልጋት ነበር። ግን ሊያገኟት ስላልቻሉ ሁለቱም ተስፋ ቆረጡ። ወራቶች አለፉ። ቀለሙ ከንስሐና ከይቅርታ በኋላ ቤተ መቅደስ ገብቶ ማገልገል ጀመረ። ግን ሌላ ሴት እንዲታጭለት አልፈለገም። ሴት አልፈልግም አለ። ተመስገን ከብዙ ዓመት በኋላ እመቤትን ይቅርታ ጠይቆ ላግባሽ አላት። ግን እሷ አልፈለገችም። ሌላ ከሌላ ቦታ የመጣው እንዳግብታ ሕይወቷን መኖር ጀመረች። ተመስገን አበበችን በልቡ ቢይዝም ሌላ ሴት ማግባቱ አልቀረም። ሌላ ሴት አግብቶ ልጆች ወልዶ ኑሮውን ቀጠለ። አበበች ይህን ነገር መወሰኗ ትክክል ነበር። ሁሉም የራሱን ሕይወት መኖር ጀምሯል። ሰዎች ስለነሱ ማውራት አቆመዋል። በጥባጯ ጠፍታለች። አሁን ሁሉም ሰላም ነው ብለው አጀንዳውን ዘግተዋል። ዓመታት አለፉ። የአበበች ቤተሰቦችም ወደማይቀረው ዓለም ሄዱ። እመቤትና ወንድሟም ልጆች ወልደው አሳድገው ለወግ ለማዕረግ አብቅተዋል። ይሄ ሁሉ ሲሆን አበበች አንድም ቀን አልመጣችም፣ መልእክትም አላከችም። ቀለሙ ብዙ ጊዜውን ቤተክርስቲያን ነው የሚያሳልፈው። አበበች አብራው ባትኖርም ባለችበት መልካም ነገር እንዲገጥማት ይጸልይላታል። አንድም ቀን ረስቷት አያውቅም። ቤተሰቦቿ ሲሞቱ ትመጣለች ብሎ ጠብቆ ነበር። እሷ ግን አልመጣችም። ቀለሙ ብቻ ሳይሆን እመቤትም ጠብቃ ነበር። ተመስገን ግን በሷ ተስፋ ቆርጧል። በሕይወት ብትኖርማ የቤተሰቦቿ ቀብር ላይ ትገኝ ነበር፣ ስለሌለች ነው እንጂ ይላል። በእርግጥ ብትመጣም አብረው ለመሆን አያስብም። አሁን ትልቅ ቤተሰብ መስርቷል። ልጆቹንና ሚስቱን ያከብራል። አበበች ለዓመታት እዚህ ባትኖርም ሰዎች ስለሷ ያውቃሉ። እሷ ከጠፋች በኋላ የተወለዱ ልጆች ሳይቀሩ ስለሷ በደንብ ያውቃሉ።
እመቤት በእህቷ ስም ለሚካኤል በወር ትዘክራለች። ቀለሙም በወር ዝክሩ ላይ አይቀርም። እመቤት የመጀመሪያ ልጇን አበበች ብላ ነው ስም ያወጣችላት። ቀለሙም አበበች ብሎ መጥራት ይፈራል። እናም ልጄ ነው የሚላት። አሁንም ዝክሩን እየጠጡ የሚወራው ስለ ሰርጓ ነበር። ልጄ ስለምታገቢው ሰው በደንብ ታውቂያለሽ? ልብሽ ፈልጎታል? ትምህርት መማር አይሻልሽም ነበር ብሎ ጠየቃት። ትንሿ አበበችም በአፍረት እየተሽኮረመመች ዞር ብላ እናቷንና አባቷን ተመለከተች። እመቤትም ፈገግ ብላ አዎ ፈልገዋለች፣ እንድትማር የምንችለውን ሞክረናል፣ ግን እሷም እንዳክስቷ ደረቅ ናት፣ አንድ ነገር ካለች አለች ነው አለች። ቀለሙ ስለ አበበች ወሬ ሲሰማ አንገቱን አቀረቀረ። ወደ ኋላ ተመልሶ በትዝታ መቅዘፍ ከጀመረ ስቃዩ ከባድ ይሆንበታል። እያወሩ ያለ የእመቤት ሁለተኛ ልጅ የሆነው አልታሰብ ከአንድ ከተማ ወጣት ጋር ወደ ቤት ገባ። ጸጉረ ልውጥ መሆኑን ሲያዩ ሁሉም በአክብሮት ሰላም አሉት። ከከተማን የመጣው ደክሞት ብቻውን ቤተክርስቲያን ግቢ ውስጥ አረፍ ብሎ ሳገኘው የሚካኤልን ጸበል ጻዲቅ እንዲቀምስ ይዤው መጣው አለ። ወጣቱ የከተማ ሰው ነው። ደስ የሚልና የሚስብ ወጣት ነው። እመቤት ከዳቦም ከጠላውም ሰጠችው። ቀለሙ ወጣቱን እያየ ወደ ቀያችን ምን እግር ጣለ ብሎ ጠየቀው። እሱም ጠላውን እየተጎነጨ ቤተሰብ ለመጠየቅ ነው የመጣሁት አለ። ቤተሰቦች እዚህ አካባቢ ናቸው? እነማን ናቸው ብሎ ጠየቀው። አያቴ ቄስ አሰፋ ይባላል። እመቤት የምትባል አክስት አለችኝ፣ አጎትም አለኝ። እነሱን ለማግኘት ነው የመጣሁት፣ ግን የእግር መንገዱ አደከመኝና እነሱን ከማግኘት በፊት ቤተክርስቲያን ገብቼ አረፍ አልኩ አለ። እመቤትና ቀለሙ በድንጋጤ እርስ በርስ ተያዩ። ስም ማን ነው? የእናትህ ስም ማን ይባላል ብሎ ቀለሙ ጠየቀው። የኔ ስም ቀለሙ ይባላል፣ እናቴ ደግሞ አበበች ትባላለች አለ። የኔ እመቤት ደረቷን እየመታች የኛው ልጅ ነህ እያለች መጮህ ጀመረች። ወጣቱ ደንግጧል። እመቤት አንገቱ ላይ ተጠምጥማ እያለቀሰች ነው። ቀለሙ ግን ከተቀመጠበት አልተነሳም። ፊቱን በለበሰው ጋቢ ሸፍኖ እያለቀሰ ነው። ሁሉም ቤተሰብና ጸበል ጻዲቅ ለመቅመስ የመጣው ሁሉ እየተነሱ ሳሙት። እመቤት እንቧን ጠራርጋ እናትህስ ብላ ጠየቀችው። ከወጣቱ አንደበት የሰሙት ምላሽ አስደነገጣቸው። አበበች ከአንድ ዓመት በፊት እንዳረፈች ነገራቸው። ቤቱ በለቅሶ ተናወጠ። እመቤት እህቷ እንደናፈቀቻት ቀረች። ተንበርክካ እህቴ እያለች ብታለቅስም ውስጧ ያለው ሰዓት መውጣት አልቻለም። ቀለሙም ያበበች መሞት እጅግ አሳዘነው። ለረጅም ዓመት ትመጣለች እያለ በር ሲያይ ነበር፣ ግን በስተመጨረሻ ሞቷን ተረዳ። ድንኳን ተጥሎ ለ3 ቀን ያክል ሐዘን ተቀመጡ። ተመስገንም ይህንን ሲሰማ በጣም አዝኗል። ወጣቱ ያበበች ልጅ ቀለሙ የእናቱ ቤተሰቦች እንደዚህ ብዙና ሀብታም አልመሰሉትም። በተጨማሪም ይህንን ያክል ያዝኑልኛል ብሎ አላሰበም ነበር። አባቱ ተመስገን እንደሚባል ነግረው ነበር። አሁን ወደ ቀለሙ ጠጋ ብሎ ተመስገንን ማወቅ ፈልጋለሁ አለው። ቀለሙም በጣቱ አመለከተው። ተመስገን ድንኳን ውስጥ ቁጭ ብሎ እያስተዛዘነ ነበር። የወጣት ደፋር ነው። ከተመስገን ጎን ቁጭ ብሎ እናቴ ስላንተ ብዙ ነግራኛለች፣ ወላጅ አባቴ እንደሆንክም ጭምር አሳውቃኛለች አለው። ተመስገን እያለቀሰ አቀፈው። ወጣቱ ግን ምንም አይነት ስሜት እየተሰማው አይደለም። ምክንያቱም እናቱ እየነገረችው ያደገው ስለ ተመስገን መልካምነት ሳይሆን ስለ ቀለሙ መልካምነት ነበር። ቀለሙ ለሷ ብሎ ብዙ ነገሩን ለመሰዋት የወሰነ ሰው መሆኑን ነግረዋለች። አበበች ያሳለፈችውን አንድም ሳይቀር በዝርዝር ነበር የነገረችው። እሱም እዚህ ድረስ የመጣው ቀለሙን ለማወቅ ስለጓጓ ነው። እንደጠበቀውም በጣም መልካም ሰው ነው። ያበበች ልጅ ቀለሙ አዲስ አበባ ውስጥ እንደሚኖርና ዲያቆን እንደሆነ እንዲሁም ጠበቃ መሆኑን ነገራቸው። አበበች ልጇን በስነ ምግባር አሳድጋ አስተምራ ለዚህ ደረጃ ማብቃቷ አስደንቋቸዋል። እሱም ቢሆን በእናቱ ይኮራል። አሁን አብራው ባትሆንም ሁልጊዜም በልቡ ትኖራለች። የተመስገን ልጆች ያበበች ልጅ መጣ ሲባል የውርስ ተካፋይ ይሆናል ብለው ስላሰቡ ጠልተውታል። እሱ ግን እንኳን የማያውቀውን አባቱን ሀብት ሊፈልግ ይቀርና አክስቱም መቤት የእናትህን ሀብትና አካፍል ስትለው አልተቀበለም። እኔ የመጣሁት ሀብት ፈልጌ ሳይሆን ቤተሰብ ፈልጌ ነው። ጥሩ ስራ አለኝ፣ የምወደው ሙያ አለኝ። ስለዚህ ሀብት አልፈልግም አለ። ወጣቱ ቀለሙ ለሳምንታት ከቤተሰቡ ጋር በደንብ ሲተዋወቅ ቆየ። ስለ እናቱ ብዙ ነገሮችን አወቀ። በመጨረሻም የመሄጃ ሰዓቱ ደረሰ።
እየመጣ እንዲጠይቃቸው እመቤት ነገረችው። ከዚህ በኋላ እየመጣ ጠይቀን፣ ይሄ ያንተ ቤት ነው፣ እኛም ቤተሰቦች ነን፣ ባይተዋር አይደለህም አለችው። ይህንን ስትለው ሲቃ እየተናነቃት ነበር። ሁሉም አቅፈው ተሰናበቱት። ቀለሙ ግን ትንሽ ልሸኘ ብሎ አብሮት ወጣ። ሁልጊዜም ለእናትህ ጸልይላት ነበር፣ አሁን ደግሞ ላንተ ጸልይላለሁ፣ በተረፈ እየመጣ ጠይቀን አለው። ወጣቱ ቀለሙም ፈገግ ብሎ እናቴ ሁልጊዜም በህልሟ ታይ ነበር፣ እናም ደስተኛ ነበረች። አንተን ክህነትህን ባለማስፈረሷ ሁልጊዜም አምላኳን ታመሰግናለች። በአካል ስላገኘውና ስላወራው በጣም ደስ ብሎኛል አለው። ሁለቱም ያበበች ቀለሞች ተቃቅፈው ተሰነባበቱ። ቀለሙ ያበበችን ልጅ ከኋላ እያየ አለቀሰ። ካበበች ፍቅር ስለያዘው ክህነቱን አፍርሶ ሊያገባት ነበር። ከሷ ጋር እድሜ ዘመኑን በፍቅር ለመኖር አልሞ ነበር። ግን ሁሉም ነገር ህልምልም ሆነበት። ያሰበው ሳይሆን ያላሰበው ሆነ። ሁሉም ሰው ባሰበው ሳይሆን ባላሰበው ይውላል። የጠበቀው ቦታ ላይ ሳይሆን ያልጠበቀው ቦታ ላይ ይገኛል። ግን ሁሉም ነገር ለበጎ ነው። እኛ ከመረጥነው በላይ ፈጣሪ የመረጠልን ይበልጣል። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።